ስለዚህ ማምለክ ማለት ምን ማለት ነው? በፍጹም ልብ ወደ እግዚአብሔር መመለስ፣ እግዚአብሔርን ደግሞ በፍጹም ልብ መውደድ። ስለዚህ መውደድና ማምለክ የሚገናኝ ሐሳብ ነው። እግዚአብሔር የምታመልከው ስለምትወደው መሆን አለበት አይደል? በፍጹም ኃይል፣ በፍጹም ሐሳብ፣ በፍጹም ልብ ምን አድርግ? እግዚአብሔርን ውደድ ማለት ልብ ውስጥ ሌላ ነገር እስከማይኖር ድረስ በፍጹም ልብ፣ በፍጹም ኃይል ማን ውደድ? እግዚአብሔርን ውደድ። ይሄ ነው እንግዲህ የአምልኮ ከፍተኛው ቦታ ሃይ የምንለው የወርሺፕ ትልቁ ነገር ይሄ ነው፣ መውደድ እግዚአብሔርን ማለት። ስለዚህ ውዳሴ ቃልን መስጠት ነው። አምልኮስ ምንድን ነው? ራስን መስጠት ነው። ራስን መስጠት ነው እና የምንዘምረውን ዝማሬ ወደ ህይወት ስናመጣው እሱ ምን ይሆናል? አምልኮ ይባላል። ስለዚህ ማወደስ ቀላል ነው፣ ማምለክ ከባድ ነው። አምልኮ ቀላል የሚመስላችሁ ሰዎች እንዳትሸወዱ። አሁን እኛ አምልኮን አጥብበን ዝማሬ ስላደረግነው ነው በጣም ቀላል የመሰለ። አምልኮ ከዝማሬ ያልፋል። ዝማሬ እንግዲህ ብዙ ሰው ያናዳል፣ ምንም ማድረግ አልችልም። ዝማሬ በራሱ ብቻውን ቆሞ አምልኮ አይባልም። መፍታት እንችላለን ማለት ነው። ስግደት የሚለውን አምልኮ ብለን መፍታት እንችላለን። እንግዲህ ስለ አምልኮ ስናስብ አምልኮ በሰዓት የተገደበ አይደለም። አምልኮ በጊዜ የተገደበ አይደለም። አምልኮ ምንድን ነው? አምልኮ ዕለት ዕለት የምናደርገው በየሰዓቱ የምናደርገው ነገር ነው። ላይፍ ስታይል ነው አምልኮ። ለምሳሌ በትንቢተ ዮናስ ምዕራፍ 1 ላይ አንድ ነገር እናገኛለን። ያን ጊዜ ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን። ስራህ ምንድን ነው? ከወዴትስ መጣ? አገርስ ወዴት ነው? ወይስ ከማን ወገን አሉት። እንግዲህ ዮናስን ወገን አሉት። እንግዲህ ዮናስና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው ይለናል። ስለዚህ ስራ ምንድን ነው ለሚለው ጥያቄ የመለሰው መልስ ምንድን ነው? እግዚአብሔርን አመልካለሁ አለ። ስለዚህ አምልኮ ምንድን ነው ከተባለ አምልኮ የዕለት ዕለት ተግባር ነው ማለት ነው። አምልኮ ላይፍ ስታይል ነው ማለት ነው። አምልኮ ሰዓት የለውም። አምልኮ ከጧት ከእንቅልፋችን ከተነሳንበት ጀምሮ እስከምንተኛበት ሰዓት ጀምሮ ምን ላይ ነን? አምልኮ ላይ ነን ማለት ነው። መገዛት ውስጥ ላይ ነን ያለ ነው ማለት ነው። ስለዚህ ዮናስ ምንድነው ስራ ሲሉት እኔማ ስራዬ እግዚአብሔርን ማምለክ ነው አላቸው። እግዚአብሔርን ምን አደርጋለሁ? አመልካለሁ አለ። ግን እግዚአብሔርን አመልካለሁ ማለቱ ብቻ እግዚአብሔርን ያመልካሉ ይሄ ሰው ብንል አይደለም። መጠንቀቅ ያለብን ነገር ይሄ ነው። እግዚአብሔርንማ የእውነት ቢያመልክማ ኖሮ ለታዘዘው ትእዛዝ ምላሽ ይሰጥ ነበር። ግን ምላሽ አልሰጠም። ከእግዚአብሔር ፊት ኮበለለ፣ ራቀ። ምክንያቱም ያኔ የነበረው ቴዎሎጂ ምንድነው? እግዚአብሔር የሆነ ቦታ እንዳለ ነው የሚያስቡት። በሁሉ ቦታ ይገኛል የሚለው ነገር ላይ ቴዎሎጂያቸው ያን ያህል ስትሮንግ ስላልነበር እግዚአብሔር ለካ ያለው እዚህ ነው፣ ስለዚህ ከዚህ ወደ ሌላ ቦታ ቢሄድ እግዚአብሔር አያገኘኝም የሚል ሐሳብ ነው የነበረው። ለዛ ነው እግዚአብሔር የአሳ ነባሪ ሆድ ውስጥ ያስገባው። ምን እያለው ነው? በዛ ውስጥም ሆኜ አውቃለሁ አለው እዛ ውስጥም እያለው ነው። ስለዚህ ዮናስ አልገባውም። አመልካለሁ ይላል እንጂ አያመልክም። ለምን? አምልኮ ምንድን ነው? መገዛት ነው አይደል? አምልኮ መገዛት ነው። ስለዚህ እኛም መጠንቀቅ ያለብን ነገር ይሄ ነው። እግዚአብሔር እናመልካለን ማለታችን ደግ ጥሩ ነው፣ ግን የምንለውን ነገር ተግባራዊ እናደርገዋለን ወይ ነው። እሱን ነው ማየት ያለብን። አሁን ዮናስ በጣም በሙሉ ልብነት ሲጠየቅ ምንድነው ስራ ሲባል ስራዬማ እግዚአብሔር ማምለክ ነው አለ። ግን በተግባር ሲታይ ግን እያመለከው ነው ወይ? አይደለም። ከእግዚአብሔር በተቃራኒ እየቆመ ነበር። ስለዚህ እሱን ነገር በጣም መጠንቀቅ ይኖርብናል። አንደበታችን የሚናገረው ነገር በተግባር ደግሞ ማሳየት ይኖርብናል ማለት ነው። ታዲያ አምልኮ እንደዚህ ከሆነ አምልኮ ምንድነው መገለጫው ከተባለ በብሉይ ኪዳን አንድ በጣም ወሳኝ ቃል አለ። ዘዳግም ምዕራፍ 13 ቁጥር 4 ላይ ዘዳግም ምዕራፍ 13 ቁጥር 4 ላይ ምን ይላል? አምላካችሁን እግዚአብሔርን ተከተሉ፣ እርሱንም ፍሩ፣ ትእዛዙንም ጠብቁ፣ ቃሉንም ስሙ፣ እርሱንም አምልኩ፣ ከእርሱም ጋር ተጣበቁ ይላል። አሁን በጣም የሚገርም ቃል ነው። አምላካችሁ እግዚአብሔር ምን አድርጉ? ተከተሉ፣ ከዛስ ፍሩ፣ ትእዛዙን ጠብቁ፣ ቃሉን ስሙ፣ ከእርሱ ጋር ተጣበቁ። ስለዚህ አምልኮ የሚገለጠው በዚህ አይነት መንገድ ነው።
እግዚአብሔርን በመፍራት እግዚአብሔርን በመከተል ትእዛዙን በመጠበቅ ቃሉን በመስማት ከእርሱ ጋር በመኖር ይሄ ነው አምልኮ ማለት። ስለዚህ በብሉይ ኪዳን አምልኮ የሚለው ቃል ከምን ጋር ነው የሚገናኘው? ከመገዛት ጋር፣ ራስን አሳልፎ ከመስጠት ጋር፣ ከእግዚአብሔር ጋር ከመሆን ጋር፣ የእግዚአብሔርን ቃል መስማትና ቃሉን ከማድረግ ጋር። ዘዳግም ምዕራፍ 13 ቁጥር 4 ዘዳግም ምዕራፍ 13 ቁጥር 4 እግዚአብሔርን ተከተሉ፣ እርሱንም ፍሩ፣ ትእዛዙንም ጠብቁ፣ ቃሉንም ስሙ፣ እርሱን አምልኩ፣ ከእርሱም ጋር ተጣበቁ። አያችሁ። ስለዚህ አምልኮ ምንድነው? ሁለንተናዊ ነው። በሁለንተና ለእግዚአብሔር መገዛት ነው። ትከተለዋለህ፣ እግዚአብሔርን ትፈራዋለህ፣ ትሰማዋለህ። ከዛ ደግሞ የሰማውን ነገር ምን ታደርገዋለህ? ወደ ተግባር ታመጣለህ፣ ከእርሱ ጋር ትኖራለህ። ስለዚህ ከእግዚአብሔር ጋር መጣበቅ፣ ከእግዚአብሔር ጋር መኖር ማለት ምን ማለት ነው ከተባለ በቃሉ መኖር ማለት ነው። ሌላ ነገር እኮ አይደለም። ከእግዚአብሔር ጋር መኖር ማለት በቃሉ መኖር፣ የእግዚአብሔር ቃል የሚለውን ነገር ሰምቶ ማድረግ ማለት ነው። ከእግዚአብሔር ጋር መኖር ማለት አይደል እንጂ ፊዚካሊ ከእግዚአብሔር ጋር እዚህ ምድር ላይ ማናችንም አንኖርም ፊዚካሊ። ስለዚህ ከእግዚአብሔር ጋር የምንኖረው በምን በኩል ነው? በቃሉ በኩል እንኖራለን። እሱ ያለውን ነገር በማድረግ እሱን በመፍራት እሱን በመከተል ከእሱ ጋር መጣበቅ ከእሱ ጋር መኖር ይቻላል ማለት ነው። አምልኮ ሁለንተና ነው ተባብለናል። የሚጀምረው ግን ከየት ነው? ከውስጥ ነው። የሚጀምረው ከውስጥ ነው። በብሉይ ኪዳን አንድ ቃል አለ። አንደኛ ሳሙኤል ምዕራፍ 7 ቁጥር 3 ላይ እንደዚህ ይላል። አንደኛ ሳሙኤል ምዕራፍ 7 ቁጥር 3 ሳሙኤልም የእስራኤልን ቤት ሁሉ በሙሉ ልባችሁ ወደ እግዚአብሔር ከተመለሳችሁ እንግዶችን አማልክትና አስታሮትን ከመካከላችሁ አርቁ፣ ልባችሁንም ወደ እግዚአብሔር አቅኑ፣ እርሱን ብቻ አምልኩ ይላል። ስለዚህ ጋራ አምልኮ ከምን ጋር ነው የተገናኘው? ከልብ ጋር። በሙሉ ልባችሁ ወደ እግዚአብሔር ከተመለሳችሁ አምልኩት ይላል። ይሄ በአንድ የሚመጣ ነገር አይደለም፣ በጊዜ ሂደት የሚመጣ ጉዳይ ነው። ግን ሁላችንም ራሳችን መጠየቅ ያለብን ነገር ምን መሰላችሁ? ስንት ፐርሰንት ነው እግዚአብሔር የምንወደው የሚለውን ነገር ለራሳችን ታማኝ መሆን አለብን። ማለት እግዚአብሔርን ምን ያህል ነው የምወደው? አያችሁ፣ እግዚአብሔርን ወድሃለሁ ብሎ መዘመር ቀላል ነው። እንደምንወደው ግን በተግባር ማሳየት ግን ከባድ ነው። ለዛ ነው አምልኮና ዝማሬ ይለያያል መላችሁ። አምልኮ የዘመርኮን መኖር ነው። ዝማሬ ማወደስ ነው። አወደስክ ማለት አመለክ ማለት አይደለም። አቤት ፍቅሩ ብለህ ዘምረህ፣ አቤት ፍቅርህ ብለህ ዘምረህ፣ ያንተ ፍቅርማ ብለህ ዘምረህ ግን በተግባር ማታሳየው ከሆነ እያመለክ አይደለም፣ እያወደስክ ነው እንጂ። በሁለቱ መካከል በጣም ልዩነት አለ። ለዛ ነው ሳሙኤል ላይ ምንድነው የሚለው? ሳሙኤል በሙሉ ልባችሁ ወደ እግዚአብሔር ከተመለሳችሁ እርሱን ምን አድርጉት? አምልኩት ይላል ማለት ነው። ከዛ እሱ ምን ያደርጋችኋል? ያድናችኋል ይላችኋል። ስለዚህ እግዚአብሔርን ምን ያህል እንወደዋለን የሚለው ነገር ከአንደበት ይልቅ በተግባር ነው ማሳየት ያለብን። እኔ አሁን እንደውም እኔ እግዚአብሔርን ወድሃለሁ ለማለት ራሱ በጣም እየከበደኝ እኔ በግሌ ማለት ነው። ምክንያቱም የእግዚአብሔር ፍቅር በጣም እየገባኝ ሲመጣ፣ እግዚአብሔር ከፍቅሩ የተነሳ ያደረገልኝ ነገሮችን እያየሁ ስመጣ በቃ እሱ ፍቅሩን በዚህ አይነት መንገድ እየገለጠ በተግባር እየገለጠ ልጁን ከመስጠት ጀምሮ ዕለት ዕለት ባለን ህይወት ውስጥ የእግዚአብሔርን ፍቅር እንግዲህ ሁላችንም የምናየው ነገር ነው ብዬ አስባለሁ። እሱን እያየን ታዲያ እኔ ለእግዚአብሔር ምን አደረኩ ማለት ምን ያህል ራሴን ሰጠው ስል ጥያቄ ምልክት ውስጥ ገባለሁ። ስለዚህ እግዚአብሔርን ወደዋለሁ ማለት በጣም እየከበደ ይመጣ ማለት ነው። ምክንያቱም ወደዋለሁ ማለት ተግባራዊ ነው፣ የአንደበት አይደለም። በአንደበት ማለት እንችላለን፣ በጣም የሚገራርሙ ቃላቶችን መርጬ ልል እችላለሁ። ቁም ነገሩ ግን እሱ አይደለም። ታስታውሳላችሁ ጴጥሮስ ኢየሱስን ምን አለው? እስከ መጨረሻው ድረስ እከተልሃለሁ አለው። ምንም ቢመጣ አልተውም አለው። ግን በቃ 3 ጊዜ ምን አደረገው? ካደው አይደል? 3 ጊዜ ካደው። ከዛ ላይ ኢየሱስ ክርስቶስ ደግሞ ጌታችን ያው ፍቅር ነውና ድጋሚ ጴጥሮስን ተቀበለው፣ ሾመው። ዮሐንስ ወንጌል ምዕራፍ 21 ላይ ነው ታስታውሳላችሁ። ጴጥሮስ 3 ጊዜ ነው ካደው። 3 ሹመት ሲሰጠው ነው ያለን። ጠበቶቼ፣ ግልገሎቼ፣ በጎቼ ብሎ 3 ሹመት ይሰጣል። 3 ካደው፣ 3 ሹመት ሰጠው። እና ሲሰጠው ምን እያለ ነው የጠየቀው? ትወደኛለህ ወይ ነው።
ከዛ ጴጥሮስ አወድሃለሁ ና አይደለም ያለው፣ እንደምወድ አንተ ታውቃለህ አንተ ታውቃለህ ያለው። እና ዮሐንስም ወንጌሉን ሲጽፍልን ኢየሱስ ይወደው የነበረ ነው ሲል የነበረው እንጂ እኔ ወደዋለሁ እያለ አይደለም የጻፈው። ኢየሱስ ይወደው የነበረ እያለ ነው። በኢየሱስ ላይ እርግጠኛ ነው። ኢየሱስ ዮሐንስ እንደሚወደው እርግጠኛ ነው። ዮሐንስ ኢየሱስን እንደሚወድ ብዙ እርግጠኛ ይሆናል መሰለኝም። ለዛ ነው ያንተር የሚጠቀበውና አምልኮ ከምኑ ልብ የሚጀምር ነው። እግዚአብሔርን ከመውደድ የሚጀምር ነው። ከወደድኮ ነው የምታመልከው። ምን ማለት ነው? ከወደድኮ ራስን ትሰጣለህ። ሰው ለሚወደው ሰው ራሱን አሳልፎ ምን ያደርጋል? ይሰጣል። ስለዚህ እግዚአብሔርን የምንወደው ከሆነ ራሳችንን አሳልፈን ለእግዚአብሔር ምን ማድረግ አለብን? መስጠት አለብን። ዘዳግም ምዕራፍ 6 ቁጥር 5 ላይ አንተም አምላክህን እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ የሚል ትእዛዝ ነው። አያችሁ፣ መውደድ ምንድነው? ትእዛዝ ነው። ትእዛዝ ከሆነ ከስሜት ጋር አይገናኝም፣ ከፍቃድ ጋር ነው የሚገናኘው። ስሜትን የምትጠብቅ ከሆነ መቼም አትወደው። ከፍቃድ ጋር ግን ካገናኘው ራስን በመስጠት ውስጥ እግዚአብሔርን እየወደድክ ትመጣለህ ማለት ነው። ስለዚህ አምልኮ ከፍቅር ጋር ተገናኝቶ ሲቀመጥ እናገኛለን። ታዲያ ማን ነው ማምለክ ያለበት እግዚአብሔርን ከተባለ የዳነ ሰው ነው እግዚአብሔርን ማምለክ ያለበት። ነፃ የወጣ ሰው ነው እግዚአብሔርን ማምለክ ያለበት። አይደለም በአዲስ ኪዳን ይቅርና በብሉይ ኪዳን እንኳን እንደዚህ የሚል ቃል እናገኛለን። ዘጸአት ምዕራፍ 4 ቁጥር 23 ዘጸአት ምዕራፍ 4 ቁጥር 23 እስራኤል የበኩር ልጄ ነው፣ ይገዛልኝ ዘንድ ልጄን ልቀቅ አልኩ፣ አንተም ትለቀው ዘንድ እምቢ ካልክ እነሆ እኔ የበኩር ልጄን እገድላለሁ በማለት እግዚአብሔር ሲናገር እናገኘዋለን። አሁን ይህን ቃል በአዲሱ መደበኛ ትርጉም አድርጋችሁ ብታዩት ይገዛልኝ ዘንድ የሚለውን ምን ይለዋል? ያመልከኝ ዘንድ ልጄን ልቀቀው። ስለዚህ መገዛትን ማለት ነው ምን ማለት ነው? ማምለክ ማለት ነው። ዘዳግም ምዕራፍ 6 ቁጥር 5። ስለዚህ እዚህኛው ደግሞ ዘጸአት ምዕራፍ 4 ቁጥር 23 ነው። ስለዚህ ሕዝቤን ምን አድርግ? ልቀቅ። ልጄን ምን አድርግ? ልቀቅ። ምን ያደርገኝ ዘንድ? ያመልከኝ ዘንድ። ስለዚህ ለማምለክ ምን ያስፈልጋል? ነፃ መውጣት። በኃጢአት ቀንበር ውስጥ ሆነ እግዚአብሔር ማምለክ አትችልም። የኃጢአት ባሪያ ሆነ እግዚአብሔር ማገልገል አትችልም። ከአምልኮ በፊት ምን ይቀድማል? ነፃ መውጣት ይቀድማል። ስለዚህ የሚመለከው እግዚአብሔር ከሆነ እግዚአብሔር የሚያመልከው ማን ነው? ዳግም የተወለደ። ዮሐንስ ወንጌል ምዕራፍ 3 ላይ ዳግም ያልተወለደ ምን አይልም? የእግዚአብሔር መንግስት አያይም ነው የሚለው። ስለዚህ ወደ እግዚአብሔር መንግስት የገቡ ናቸው እግዚአብሔርን የሚያመልኩ፣ ነፃ የወጡ ናቸው እግዚአብሔርን የሚያመልኩት። ስለዚህ ነፃ ካልወጣ እንደ ዳንክ ማይሰማ ከሆነ ድኛለሁ ብለህ ማታመን ከሆነ ልታመልክ አትችልም። ስለዚህ የእግዚአብሔር ቃል ይገዛልኝ ዘንድ ልጄን ልቀቅ ወይም ያመልከኝ ዘንድ ልጄን ልቀቅ ብዬ ነበር በማለት ይናገራል። ስለዚህ አርነትና አምልኮ ግንኙነት አላቸው። ማን ያምልክ? አርነት የወጣ ነፃ የወጣ ሰው እግዚአብሔርን ያምልክ። ስለዚህ አርነት ከወጣን በኋላ ነው ምን የምናደርገው? እግዚአብሔርን የምናመልከው። ለምን? ራስን ማስገዛት ነው ተባብለናል። ስለዚህ ነፃ ሳትወጣ እንዴት ነው ለእግዚአብሔር ራስን የምታስገዛው? ኦልሬዲ ባሪያ ከሆንክ ለሌላ ነገር እየተገዛህ ነው ማለት ነው። ሌላ ነገር እየተገዛ እግዚአብሔርን ማምለክ አትችልም። ለዛ ነው ባለፈው ስለ እግዚአብሔር መንግስት ስንነጋገር ገንዘብና ጌታ ተባብለናል አይደል? ገንዘብ ራሱ ምንድነው? ጌታ ሆኗል። ስለዚህ ወይም ለገንዘብ ነው የምትገዛው ወይንስ ለጌታ ነው የምትገዛው? ምረጥ ተብሏል። ወይ አንዱን ይወዳል ወይም አንዱን ይጠላል። ጌታን የምትወድ ከሆነ ገንዘብን ትጠላለህ። ገንዘብን የምትወድ ከሆነ ደግሞ ጌታን ትጠላለህ። ስለዚህ ምን አድርጋለህ? አንዱን ምረጣል። ሁለቱም መያዝ አይቻልም። የገንዘብ ባሪያ መሆን አይቻልም፣ የጌታን ባሪያ መሆን አይቻልም። ስለዚህ ለአምልኮ አንዱ መስፈርት ምንድነው? ነፃ መውጣት መዳን ነው አንዱ መስፈርት ማለት ነው። ስለዚህ ያልዳነ ሰው እግዚአብሔርን አያመልክም። ሌላው ስለ አምልኮ ስናወራ በጣም መሰረታዊው ነገር ምንድነው ከተባለ በተለይ በብሉይ ኪዳን እግዚአብሔርን የሚያመልኩበት ስፍራ ምንድነው? ቅዱስ ስፍራ ቤተ መቅደስ። ለምሳሌ መዝሙር 29 ቁጥር 2 ላይ እንደዚህ ይላል። መዝሙር 29 ቁጥር 2 የስሙን ክብር ለእግዚአብሔር አምጡ፣ በቅድስናው ስፍራ ለእግዚአብሔር ስገዱ ይላል። ስገዱ የሚለው ቃል ወርሺፕ ማለት ነው። እንግሊዘኛው ላይ ሄዳችሁ ብታዩት አምልኩ የሚል ቃል እናገኛለን። ስለዚህ እግዚአብሔርን የሚያመልኩት የት ነው ከተባለ በቅድስናው ስፍራ ነው።
which means በቤተ መቅደስ ነው እግዚአብሔር የሚያመልኩት። እሱ ባለበት ክብሩ ባለበት እግዚአብሔር ምን ያደርጉታል? ያመልኩታል። ስለዚህ የማምለኪያው ስፍራ መቅደሱ ነበር ማለት ነው። የማምለኪያው ስፍራ ምን ነበር? መቅደሱ ነበር። አሁን ወደ አዲስ ኪዳን እንምጣ። ብሉይ ኪዳን ላይ የኔ ያልከቆየን ይበቃናል። ወደ አዲሱ ኪዳን እንምጣ። በአዲስ ኪዳን ማን ነው ማምለክ ያለበት ከተባለ ማምለክ ያለበት ዳግም የተወለደ ነው። ዮሐንስ ወንጌል ምዕራፍ 3 ላይ ዳግም የተወለደ ወደ እግዚአብሔር መንግስት የገባ ዳግም የተወለደ ማለት ከላይ የተወለደ ማለት ነው። ከእግዚአብሔር የተወለደ ማለት ነው። እግዚአብሔር የተቀበለው ማለት ነው። የልጅነት ስልጣን የሰጠው ማለት ነው። ስለዚህ የልጅነት ስልጣን የተሰጠው ወደ እግዚአብሔር መንግስት የገባ አምላኩን ምን ያደርጋል? ያመልካል። እግዚአብሔር እንዳባት እኛ ምንድነን? ልጆች ነን። እሱ ደግሞ አምላካችን ነው። እኛ ደግሞ አገልጋዮቹ ነን። which means ባሪያዎቹ ነን። ምንም ጥያቄ የለውም አይደል? ባሪያዎቹ ነን። ሮሜ ምዕራፍ 1 ቁጥር 1 ላይ የእግዚአብሔር ባሪያ እያለ ጳውሎስ ራሱን ይጠራል ማለት ነው። ስለዚህ ባሪያዎቹም ነን፣ አገልጋዮቹም ነን። እግዚአብሔር አምላክም ነው፣ አባትም ነው። እኛ ልጅም ነን፣ ባሪያም ነን። ምን ማለት ነው? አገልጋዮቹ ነን። ስለዚህ ዳግም የተወለደ ነው እግዚአብሔር ማምለክ ያለበት። ይህ ዳግም የተወለደ ሰው ደግሞ አሁን በአዲስ ኪዳን የተለየ የአምልኮ ስፍራ አለው ወይ ከተባለ የተለየ የአምልኮ ስፍራ የለውም። እንደ ብሉይ ኪዳን የለውም አይደል? የለውም። ለምሳሌ ዮሐንስ ወንጌል ምዕራፍ 4 ላይ ያለውን ሐሳብ በደንብ እናየው። ጥሩ ነው። ማንበብ ትችላለሽ እንዴ ሊዱ? እሺ ማንበብ የምትችይ ከሆነ ዮሐንስ ወንጌል ምዕራፍ 4 ላይ ያለውን ሐሳብ በደንብ ብናየው ጥሩ ነው። እሺ 19 ብቻ ወይስ? አዎ 19 ጀምሮ ያለው ማለት ነው እስከ 26 ድረስ። ሴትዮዋም እንዲህ አለችው፣ ጌታዬ አንተ ነቢይ እንደሆንክ አያለሁ። አባቶቻችን በዚያ ተራራ ላይ ሰገዱ፣ እናንተ አይሁድ ግን ሰው መስገድ ያለበት በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት በዚህ ተራራም ሆነ በኢየሩሳሌም ለአብ የማትሰግዱበት ጊዜ እንደሚመጣ እመኚኝ። እናንተ ሳምራውያን ለማታውቁት ትሰግዳላችሁ፣ እኛ ግን ድነት ከአይሁድ ስለሆነ ለምናውቀው እንሰግዳለን። በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም መጥቷል። አብም እንደዚህ በእውነት የሚሰግዱለትን ይፈልጋል። እግዚአብሔር መንፈስ ነው፣ የሚሰግዱለትን በመንፈስና በእውነት ሊሰግዱለት ይገባል። ሴትዮዋም ክርስቶስ የተባለ መሲህ እንደሚመጣ አውቃለሁ፣ እርሱ ሲመጣ ሁሉን ነገር ይነግረናል አለችው። ኢየሱስም የማነጋግርሽ እኮ እኔ እርሱ ነኝ ሲል ገልጾ ነገራል። በጣም አሪፍ። አሁን አንዳንድ ቨርሶቹን እስቲ ቁጥር 20 ጀምር። 20 ላይ ምንድነው የሚለው? አሁን በደንብ ስሟት ልጅ። 20 ላይ ምንድነው የሚለው? 20 ላይ አባቶቻችን በዚህ ተራራ ላይ ሰገዱ፣ እናንተ አይሁድ ግን ሰው መስገድ ያለበት በኢየሩሳሌም ነው ትላላችሁ አለች። አዎ አሁን ጥያቄው ምንድነው? የአምልኮ ጥያቄ ነው አይደል? አምልኮ ነው ጥያቄው። አባቶቻችን በዚህ ተራራ ምን አደረጉ? ሰገዱ ማለት አመለኩ ማለት ነው። እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ። ጥያቄው ምንድነው? የትኛው ተራራ ይሻላል ነው? በኢየሩሳሌም ያው ተራራ ነው፣ ይሄኛውም ተራራ ነው። ስለዚህ የትኛው ተራራ ላይ ነው መስገድ ያለብን ነው ጥያቄው። የትኛው ተራራ ላይ ነው እግዚአብሔር የምናመልከው? ወይም በሌላ አገላለጥ የትኛው ተራራ ላይ ነው እግዚአብሔር የሚገኘው? የኛ አባቶች እዚህኛው ተራራ ላይ ሰገዱ፣ እናንተ ደግሞ which is አይሁድ ቤት ነው በኢየሩሳሌም መቅደሱ ባለበት ማለት ነው። መቅደሱ ባለበት የሚል ጥያቄ ነው የሷ ጥያቄ። ከዛ በኋላ ኢየሱስ ምን ብሎ መለሰላት? አሁን የአዲስ ኪዳኑ አምልኮ ነው የምናየው። ምን ብሎ መለሰላት? ኢየሱስም እንዲህ አላት፣ አንቺ ሴት በዚህ ተራራም ሆነ በኢየሩሳሌም ለአብ የማትሰግዱበት ጊዜ እንደሚመጣ እመኚ። አዎ ቀጥይ። እሺ እናንተ ሳምራውያን ለማታውቁት ትሰግዳላችሁ፣ እኛ ግን ድነት ከአይሁድ ስለሆነ ለምናውቀው እንሰግዳለን። በጣም አሪፍ። እናንተ ለማታውቁት ነው የምትሰግዱት። ለምን? እነዚህ ሰዎች
የሚቀበሉት የሙሴ መጽሐፍት ብቻ ነው። 5ቱ መጽሐፍት ነው የሚቀበሉት። ሌላ የብሉይ ኪዳን መጽሐፍቶችን አይቀበሉም። የሚቀበሉት 5ቱን ብቻ ነው። ይሄ ከዘፍጥረት እስከ ዘዳግም ድረስ ያለው ሌላውን መጽሐፍ አይቀበሉም። ስለዚህ ሌላውን መጽሐፍ ስለማይቀበሉ እውነተኛው አምላክ የትኛው እንደሆነ አያውቁም። የእግዚአብሔርን ቃል ገፍተዋል። የነቢያቱን መጽሐፍ ገፍተዋል። ስለዚህ ትክክለኛውን ትምህርት የላቸው። አያችሁ፣ ትክክለኛው ትምህርት የላቸውም እና ይሰግዳሉ፣ እናመልካለን ይላሉ፣ ግን የሚያመልኩት እውነተኛውን አምላክ አይደለም። ራሳቸው በማይንዳቸው የሰሩት አምላክ አለ። ለዛ አምላክ ነው የሚሰግዱት። ለዛ አምላክ ነው አምልኳቸው የሚያቀርቡት እንጂ እውነተኛውን አምላክ አያውቁትም። ለምን? በእውነት ላይ የተመሰረተ አይደለም። በእግዚአብሔር ቃል ላይ የተመሰረተ አይደለም። ስለዚህ በእግዚአብሔር ቃል ላይ የተመሰረተ ስላልሆነ አምልኳቸው ምንድነው? ልክ አይደለም። እናንተስ ለማታውቁት ትሰግዳላችሁ፣ ወይም እናንተ የማታውቁትን ነው የምታመልኩት። እኛ ለኢየሱስ ያ አይሁዳዊም ነው አይደል? በስጋ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ። ስለዚህ ከማምለክ በፊት ማንን ነው ማምለክ ያለብኝ የሚለው ጥያቄ ነው መመለስ ያለበት። እቺ ሴት የጠየቀችው ምንድነው? ማንን ላምልክ አላለችው፣ የት ላምልክ ነው ያለችው። ከዛ ኢየሱስ ጥያቄውን ሽፍት አደረገ። የት ላምልክ ሳይሆን መጀመሪያ ማለት ያለበሽ ማንን ላምልክ በይ። አያችሁ፣ ይሄ ነው ትክክለኛው ነገር። የት ላምልክ አይደለም፣ እሱ እንመጣበታለን። መጀመሪያ ማን ነው የምታመልከው ነው። እናንተ እውነተኛውን አምላክ ምን አታረጉም? አታመልኩም፣ አታውቁትም። ስለዚህ አመልካለሁ የሚል ሁሉ እውነተኛውን አምላክ እያመለከ አይደለም። በነገራችን ላይ ከእግዚአብሔር ውጪ አምልኮ የምትሰጡት አካል ካለ ያ አካል አጋንንት ነው። ምንም ጥያቄ የለውም፣ አጋንንት ነው። የአሕዛብ አማልክት ምንድን ናቸው ነው የተባለው? አጋንንቶች ናቸው ነው የተባለው። ዝም ብለህ አየር ላይ አይደለም የምትበትነው አምልኮን። እውነተኛውን አምላክ ካላመለክ የምታቀርበው አምልኮ ራስን የምታስገዛለት የሆነ አካል ካለ እመነኝ ያ አካል አጋንንት ነው። ለዛ ነው ህብረት ማድረግ የሌለብን ማለት ነው፣ ህብረታችንን መጠበቅ ያለብን። ስለዚህ ምን አለ ጌታ? እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ። ለምናውቀው እንሰግዳለን አለ። አይሁዳዊ ነው። ስለዚህ ምድር ላይ በነበረበት ጊዜ እንደ ሰውነቱ ምን ያደርግ ነበር? ይሰግድ ነበር፣ ያመልክ ነበር። ምንም ጥያቄ የለው፣ ምንም ጥያቄ የለው። ለምናውቀው ምን እናደርጋለን? እንሰግዳለን። ስለዚህ ለማምለክ ምን ማድረግ አለብህ? ማወቅ አለብህ። የምታመልከውን አምላክ ማወቅ አለብህ። እንሰግዳለን ካለ በኋላ ቁጥር 23 ደግሞ እስቲ አንብቢልን። እሺ፣ በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም መጥቷል። አብም እንደዚህ በእውነት የሚሰግዱለትን ይፈልጋል ይላል። አሁን መጥቷል ጊዜው። ለምን? መሲሁ መጥቷል። አያችሁ፣ የአዲስ ኪዳን ጀማሪ የሆነው ኢየሱስ ክርስቶስ መጥቷል። ስለዚህ አሁን ምን ብሏል? ጊዜው መጥቷል። ነገር ግን በእውነት የሚሰግዱ፣ በእውነት ማለት በትክክለኛው በእግዚአብሔር ቃል መሰረት የሚሰግዱ፣ እውነተኛውን አምላክ አውቆ የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል። አሁንም ሆኗል። አሁንም ሆኗል። ስለዚህ አምልኮ በሁለት መንገድ፣ እውነትና መንፈስ። እውነት ስንል እውነተኛውን አምላክ ማወቅ፣ በእግዚአብሔር ቃል ላይ የተመሰረተ አምልኮ እንዲሆን። መንፈስ ደግሞ ስንል እዚህ ጋር የሚያሳየው መንፈስ የሰውን መንፈስ ነው። ውስጣዊ ማንነታችንን ያሳያል። ለምን ከተባለ ዮሐንስ ወንጌል ምዕራፍ 3 ላይ ምን ብሎናል ጌታችን ኢየሱስ ክርስቶስ? ዳግም ካልተወለዳችሁ የእግዚአብሔር መንግስት አትገቡም ብሏል አይደል? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ስለዚህ አዲስ ማንነት ያስፈልጋል። ምን ለማድረግ? እግዚአብሔርን ለማምለክ፣ ለእግዚአብሔር ለመገዛት አዲስ ማንነት ያስፈልጋል። በድሮ ማንነት እግዚአብሔርን ማመስገን አችልም፣ ማምለክ አችልም። ለዛ ነው ቅድም እንዳልኳችሁ እግዚአብሔርን ለማምለክ ምን ያስፈልጋል? አርነት ያስፈልጋል፣ ነፃ መውጣት ያስፈልጋል። ነፃ ሳትወጣ እግዚአብሔርን ማምለክ አችልም። ስለዚህ ነፃ የምትወጣው አንዱ እንዴት ነው ከተባለ ዳግም ተወልደ ነው። አሁን ያነበብነው ዮሐንስ ወንጌል ምዕራፍ 4 ነው። ከምዕራፍ 4 በፊት ዮሐንስ ይጽፍልን ምዕራፍ 3 ላይ የዳግም ልደትን ትምህርት አስቀምጦልናል። የዳግም ልደትን ትምህርት አስቀምጦልናል። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ስለዚህ ምን ማለት ነው? ከስጋ የተወለደ ስጋ ነው ምን ማለት ነው? እኔ አሁን ከቤተሰቦቼ ተወልጃለሁ። ስወለድ መንፈስና ነፍሴ የለኝም እንዴ? እንደዛ ማለት ነው አይደለም። ከመንፈስ የተወለደ መንፈስ ነው ሲባል ስጋና ነፍስ የሌለው መንፈስ ነው ሰው ማለት ነው አይደለም። ምን ማለት ነው? ምሪትን ነው የሚያሳየው። አሁን ምሪት ቀይረናል። ምሪታችን ከማን ሆኗል? ከእግዚአብሔር ሆኗል። ስለዚህ በእግዚአብሔር መንፈስ ምን የሚሉ የሚመሩ ሮሜ ምዕራፍ 8 ላይ እነሱ የእግዚአብሔር ልጆች ናቸው በማለት ሐዋርያው ጳውሎስ ይነግረናል።
ስለዚህ ምሪትን ነው የሚያሳየው። አሁን ምሪትን ቀይረናል። ለምን? ዳግም ተወልደናል፣ ከላይ ተወልደናል። ስለዚህ ዳግም የተወለደው ሰው ነው ምን የሚያደርገው? እግዚአብሔር የሚያመልከው። ስለዚህ አምልኮ ከውስጥ ነው የሚጀምረው፣ የውጫዊ የሆነ ፕራክቲስ አይደለም። አይሁዳውያንም በሉ ሳምራውያንም በሉ ውጫዊ ፕራክቲስ ነው ያላቸው። መስዋዕት ያመጣሉ፣ መስዋዕትን ያቀርባሉ ወይም ይሰግዳሉ፣ አለቀ። ውስጣዊ ማንነታቸው ሲታይ ግን ከእግዚአብሔር እጅግ የራቁ ሰዎች ናቸው። ስለዚህ ለአምልኮ ምንድነው የሚያስፈልገው ሲለን ጌታ እውነትና መንፈስ ያስፈልጋል ይላል ማለት ነው። እውነትና መንፈስ። ስለዚህ ውስጣዊ ማንነታችን መቀየር አለበት። ከዛ ደግሞ በእግዚአብሔር ቃል ላይ የተመሰረተ አምልኮ መሆን ያስፈልገዋል ማለት ነው። እግዚአብሔር ምንድነው? መንፈስ ነው። ስለዚህ ቴዎሎጂያቸውን መተው ማለት ነው፣ ስነ መለኮታቸውን መተው። እግዚአብሔር ምንድነው? መንፈስ ነው። እግዚአብሔር መንፈስ ስለሆነ እግዚአብሔር ለማምለክ ቁሳዊ ነገር የምትጠቀም ከሆነ እግዚአብሔር መሳደብ ነው። ይሄ ነው ፖይንቱ። እግዚአብሔር መንፈስ ነው። እግዚአብሔርን ለማምለክ በቁሳዊ መንገድ የምትጠቀም ከሆነ ይሄ እግዚአብሔር መስደብ ነው። እግዚአብሔር ለማምለክ ስዕል የምትጠቀም ከሆነ፣ የሆነ ስታቹ የምትጠቀም ከሆነ፣ የሆነ ቅርጻ ቅርጽ የምትጠቀም ከሆነ፣ በዛ በኩል እግዚአብሔርን አመልካለሁ ብለህ የምታስብ ከሆነ ይሄ እግዚአብሔርን መሳደብ ነው። የአዲስ ኪዳን አምልኮ አይደለም። እግዚአብሔር ምንድነው? መንፈስ ነው። የሚሰግዱለትም በመንፈስና በእውነት ሊሰግዱለት ምን ያስፈልጋቸዋል በማለት ተናገረ ማለት ነው። ከዛ ልክ ይህን ሲናገር ሴቲቱ ምን አለች? ክርስቶስ የሚባል መሲህ እንደሚመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ከዛ ኢየሱስ የምነግርሽ እኔ ነኝ አላት። አያችሁ። ስለዚህ አሁን ትክክለኛውን አምልኮ የምንረዳው ከማን ነው ከተባለ ከኢየሱስ ነው የምንረዳው፣ ሌላ ከማንም አይደለም። ከኢየሱስ ከእውነተኛው መሲህ ነው እውነተኛውን አምልኮ የምንረዳው። ስለዚህ ኢየሱስ ምን አለን? እግዚአብሔር መንፈስ ነው፣ አለቀ። እግዚአብሔር መንፈስ ነው። አሁን እግዚአብሔር ለማምለክ ስፍራ አያስፈልገንም። እግዚአብሔር ለማምለክ ቁስ አያስፈልገንም። እግዚአብሔር ለማመስገን ወይም ደግሞ እሱን ለማምለክ የተለየ ስፔሻል የሚባል ቅዱስ የሚባል እቃዎች አያስፈልጉን፣ በጭራሽ አያስፈልገን። ለምን? እግዚአብሔር መንፈስ ነው። አንተ ዳግም ተወልደሃል፣ የእግዚአብሔር መንፈስ ይመራሃል። ስለዚህ እግዚአብሔር መንፈስ ነው። በእግዚአብሔር መንፈስ ምሪት እግዚአብሔርን ታመልካለህ ማለት ነው። ሌላ አምልኮ የለህም አሁን ላይ። ለምን? አሁን መቅደሳችን ማን ሆኗል? ራሱ ኢየሱስ ክርስቶስ ሆኗል። እዚሁ ዮሐንስ ወንጌል ምዕራፍ 1 ላይ እንደዚህ የሚል ቃል እናገኛለን። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃልም ሥጋ ሆነ፣ ተመልከቱ፣ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። በእኛ አደረ ምን ማለት ነው? ታብርናክል አደረገ። ያኔ በብሉይ ኪዳን እግዚአብሔር በታቦቱ በኩል በዛች በድንኳኗ በኩል ከሰዎች ጋር ኮሚኒኬት ያደርጋል አይደል? ወደ ድንኳኑ መቅረብ አይችሉም። የተመረጠ ሰው ብቻ ነው የሚቀርበው። ሌላ ሁሉ በድንኳኑ ዙሪያውና ይሰግዳል። እግዚአብሔር ምን ያደርጋል? ያመልካል። ስለዚህ ያ መገናኛው ድንኳን ታቦቱ የነበረበት ስፍራ ነው። አሁን ላይስ ኢየሱስ ክርስቶስ ነው የመገናኛ ቦታችን። ከማን ጋር? ከእግዚአብሔር ጋር። መካከለኛው እሱ ነው። አያችሁ፣ ጸጋና እውነትን ተሞልቶ በእኛ አደረ፣ ታብርናክል አደረገ። ስለዚህ አሁን ከእግዚአብሔር ጋር ኮሚኒኬት ለማድረግ የሆነ ታቦት አያስፈልገኝም፣ የሆነ ቆስ አያስፈልገኝም። በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር አገናኛለሁ፣ ከአብ ጋር አገናኛለሁ ማለት ነው። ይሄ ነው እንግዲህ እኛ በስላሴ የምናምን ሰዎች ነን አይደል? በስላሴ ስለምናምን ስላሴ ደግሞ የፈቀደውን የአምልኮን ደግሞ ሁኔታ የምናውቀው ከምንድን ነው? ከእግዚአብሔር ቃል ነው። ስለዚህ ጸጋና እውነትን ተሞልቶ በእኛ አደረ። አይገርማችሁም? ስለዚህ አሁን የተለየ ቤተ መቅደስ የለንም። ቤተ መቅደሱ ማን ነው? ኢየሱስ ክርስቶስ ነው። ልጨምርላችሁ ጥቅስ የማቴዎስ ወንጌል ምዕራፍ 12 ቁጥር 6 የማቴዎስ ወንጌል ምዕራፍ 12 ቁጥር 6 ጌታችን እንደዚህ ይላል፣ ነገር ግን እላችኋለሁ ከመቅደስ የሚበልጥ በዚህ አለ። በጣም ነው የሚገርመው። አሁን ኢየሱስ በነበረበት ጊዜ መቅደሱ እኮ አለ። ግን ምን አለ ኢየሱስ ክርስቶስ? ከመቅደስ የሚበልጥ በዚህ አለ። እውነተኛው መቅደሳችን እሱ ነው። እውነተኛው ሊቀ ካህናችን እሱ ነው። ስለዚህ ይሄ ከመቅደስ የሚበልጠው መቅደስ በውስጣችንም አለ፣ በመካከላችንም አለ። ስለዚህ ኢየሱስ ክርስቶስ በሁሉ ቦታ ሙሉ ነው። ስለዚህ አምልኳችን በሁሉ ቦታ ሙሉ ነው። የሆነ ቦታ አያስፈልገንም። ዩኒክ የምንለው ቦታ የለንም።
ስለዚህ ዮሐንስ ወንጌል ምዕራፍ 4 ላይ እንደጠየቀችው በዚህ ተራራ ወይንስ በኢየሩሳሌም አሁን አንልም። አሁን ኢየሱስ ክርስቶስ በሁሉ የሞላ ነው። በውስጣችንም አለ፣ በመካከላችንም አለ። እሱ እውነተኛው ቤተ መቅደስ ነው። ስለዚህ በሱ በኩል አምልኮአችንን እናቀርባለን ማለት ነው። ስለዚህ የአምልኮ መቅደሳችን ራሱ ኢየሱስ ክርስቶስ ነው። ሌላ የአምልኮ መቅደሳችን የለንም። የአምልኮ መቅደሳችን ራሱ ኢየሱስ ክርስቶስ ነው። ስለዚህ በሱ ነው እየተጋጠምን የምናድገው። ኤፌሶን ምዕራፍ 2 ቁጥር 21 ላይ በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል ይላል። ያድጋል። አይገርምም? የአዲስ ኪዳን አምልኮ ይሄ ነው። ማን ነው መጋቢ ዳዊት የሆነ መዝሙር ነበር። አሁን ትዝ አለኝ። እንዴት ነው ታስታውሻለሽ? ሊዱ በባዶ ሲመለክ አይሆንም እንግዳ ጌታ የገባው ሰው እንዴት ነበር ግጥሙ? ጌታ የገባው ሰው ቃሉን የተረዳ በባዶ ሲመለክ አይሆንም እንግዳ። ዳትስ ኢት። ጌታ የገባው ሰው ቃሉን የተረዳ በባዶ ሲመለክ ማለት የሆነ ሌላ ነገር ሳይኖረው በባዶ ሲመለክ አይሆንም እንግዳ ይላል። አይሆንም እንግዳ። ስለዚህ ቃሉን መረዳት ያስፈልጋል። ቃሉን ግን የሚረዳው ማን ነው? ዳግም የተወለደ ነው። ዳግም የተወለደ ነው። ዳግም ካልተወለድን ልንረዳው አንችልም ማለት ነው። ዳግም ካልተወለድን ልንረዳው አንችልም። ስለዚህ አሁን ውዳሴና አምልኮ የሚል ርዕስ ያዙልኝ። ውዳሴ ምንድነው? አምልኮ ምንድነው? ሁለቱን ነገሮችን በደንብ ማየት ያስፈልጋል። የመጀመሪያው ነገር እንግዲህ ውዳሴ ምንድነው የሚለውን ነገር ላይ ትንሽ እንይ። ውዳሴ ስንል ማወደስ ማለት ነው አይደል? ማወደስ፣ ከፍ ከፍ ማድረግ ነው። ስለዚህ ውዳሴ ስንል ስለ እግዚአብሔር ነው። ውዳሴ ስንል ስለማን ነው? ስለ እግዚአብሔር ነው። አንተ ትልቅ ነህ፣ አንተ ኃያል ነህ ስንል እያወደስን ነው። ስለማን? ማንን? እግዚአብሔርን። ስለዚህ ውዳሴ ስንል ሁል ጊዜ ስለ እግዚአብሔር ነው። አምልኮስ ስንል ደግሞ አምልኮ ወደ እግዚአብሔር ነው። ራስን መስጠት ነው። ራስን አሳልፎ ለእግዚአብሔር ማስገዛት ነው። በሁለቱ መካከል ያለው ልዩነት በደንብ ልንረዳው ያስፈልገናል። በውዳሴና በአምልኮ መካከል ማለት ነው። ውዳሴ ያለውን ነገር መግለጥ ነው። ለምሳሌ እግዚአብሔር ኃያል ነህ ብትለው ያለውን ነገር ነው እየገለጥክ ያለው እንጂ የምትጨምርለት ነገር አይደለም። አንተ ቅዱስ ነህ ብትለው ያለውን ነገር ነው የምትገልጠው። አንተ አፍቃሪ ነህ ብትለው ያለውን ነገር ነው የምትገልጠው። አንተ አምላክ ነህ ብትለው ያለውን ነገር ነው የምትገልጠው። ስለዚህ ውዳሴ ምንድነው? ያለውን ነገር መግለጥ ነው። አምልኮስ ራስን ሳይደብቁ ለእግዚአብሔር ራስን መግለጥ ነው። ራስን መግለጥ ነው። ድካምን መግለጥ ነው። ከዛስ እግዚአብሔር በሚፈልገው መንገድ መንቀሳቀስ፣ ከሱ ሐሳብ ጋር ተስማምተ መሄድ ነው አምልኮ። አምልኮ እሱ ነው። ውዳሴ እግዚአብሔር ስላደረገልን ነገር ምስጋናን መስጠት ነው። እውቅናን መስጠት ነው። ለምሳሌ አድነኸኛል ብዬ ልዘምር እችላለሁ። እንዲያደርግህልኛል ብዬ ልዘምር እችላለሁ። አስመልጠኸኛል ብዬ ስኖረው ነው። በድርጊት ሳሳየው ነው። አድነኸኛል ብዬ ተናግሬ እንዳልዳነ ሰው መመላለስ ከሆነ ጥያቄ ያስነሳል። ስለዚህ አድነኸኛል ብዬ እንደ ዳነ ሰው ስመላለስ እያመለኩት ነው እግዚአብሔርን። ስለዚህ አምልኮ ራስን መስጠት ነው። አምልኮ ስንል ራስን መስጠት ነው። ሌላው አምልኮ ውዳሴ ስንል ቃላችንን መስጠት ነው ለእግዚአብሔር። ቃላችንን ነው የምንሰጠው አይደል? ስንናገር ቃላችን ብቻ ነው ለእግዚአብሔር የሚደርሰው፣ ወይም ደግሞ በቃላችን ነው ውዳሴያችንን፣ ምስጋናችንን፣ የምስጋና ፍሬያችንን የምናደርሰው ውዳሴ ሲሆን። አምልኮ ሲሆንስ ህይወትን ነው ለእግዚአብሔር የምትሰጠው። በሁለቱ መካከል በጣም ሰፊ ልዩነት አለ። ለምሳሌ አልደራደርም በአንተ ጉዳይ ብለህ ዘምረህ የእንጀራ ጉዳይ ሲነሳብህ የምትደራደር ከሆነ እያመለክ አይደለም። ሴፍ ቢመጣ ወደኋላ አልልም ብለህ ዘምረህ ትንሽዬ ሰው ሲሰድብህ ከዚህስ ምናምን ነገር ብለህ ወደኋላ ባክ የምታደርግ ከሆነ እያመለክ አይደለም። ዝማሬ ለብቻው በራሱ ቁሞ አምልኮ በጭራሽ አይባልም። ዝማሬ ምንድነው? ዝማሬ ውዳሴ ነው። ውዳሴ ውስጥ ነው ዝማሬ የሚገባው። ውዳሴው ዝማሬ ይገባል። ስለዚህ ምን እያልኳችሁ ነው? የአምልኮ ጊዜ የሚባል የለም። የአምልኮ ሰዓት የሚባል የለም። አሁን አምልኮ እንዴት ነበር ብዙ ሰዎች ይላል። በተለይ እሑድ
ከ6 ሰዓት በኋላ ከ7 ሰዓት በኋላ አምልኮ እንዴት ነበር ሲባል አሪፍ ነበር ይላል አንዱ። አይ ዛሬ እንኳን ብዙ አልነበረም ይላል። ከምን አንጻር ነው ከተባለ ከዝማሬው አንጻር ነው። በዝማሬው ስሜቱ ከፍ ሲልበት በቃ ዛሬ ያለው አምልኮ ምናምን ነገር ይላል። ከዛ በዝማሬው ብዙ ካልሆነ ስሎ ከሆነ አይ ዛሬ እንኳን አምልኮ ብዙም አይደለም ይላል። እንዲህ የሚባል ነገር የለም። የአምልኮ ጊዜ የሚባል የለም። የአምልኮ ሰዓት የሚባል የለም። አስመላኪ የሚባል የለም። እያስመለከ የሚባል ቃል የለም። እነዚህን ቃላቶች እንደ ክርስቲያን መጠቀም የለብንም። እኔ በጣም ነፍስ የሚጸየፈው ነገር ቢኖር አስመላኪ የሚባል ሰው የለም። ሁላችንም ዳግም የተወለድን ሁላችንም አምላኪ ነን፣ የምናመልክ ነን። ከዛ ውጪ አስመላኪ የሚባል ስቴጅ ላይ መዝሙር ሊድ የሚያደርገው ሰውዬ አስመላኪ አይደለም። ምን ይባላል? አሁን ወደ ቃል ይባላል። ልክ መዝሙሩ ሲያልቅ አሁን አምልከናል፣ ደግሞ ወደ ቃል እንሂድ ይባላል። እንደውም እንሂድ ከተባለ እኮ ቃሉ ነው አምልኮ። ቅድም እኮ ዘዳግም ላይ ያሳይቻችኋለሁ። ቃሉን የምትሰሙ አይደል የሚለው፣ ከዛ ቃሉን የምታደርጉ አምልኩት ነው የሚለው። ስለዚህ ዝማሬ በራሱ ቆሞ ብቻውን ምን አይደለም? አምልኮ አይደለም። በጭራሽ እንደዛ አድርጋችሁ እንዳታስቡ። በሁለቱ መካከል በጣም ሰፊ የሆነ ምን አለ? ልዩነት አለ። በጣም ሰፊ የሆነ ልዩነት አለ። እንዴት ላሳያችሁ? መዝሙር 95ን እስቲ ክፈችልኝ ሊዱ። መዝሙር 95 እሺ ጋይስ፣ አዲሱ መደበኛ ትርጉም አለሽ? ሞዴሬተሮች ሙስሊሞችን መቦለክ መብት ሰጥቻቸዋለሁ። ሜሎ ሴት እንደከረመ አላውቅም ሰሞኑን። እሺ መዝሙር ስንት የሚደጋግሙትን 95 ሀሳብ እንዳይሰርቁ 95 ጌታ ሆይ አብዱራህማን ብሎክ ላረገህ ነው ይተሳረቢ አንድ ደቂቃ ነው መሰለኝ መልሶ ይፈታል። ቤት ሻዬ እስኪ ተከታተልሽ መዝሙር 95 ከቁጥር 1 እሺ ከ1 እስከ ያው የሚያመልኩና የማያመልኩ ሰዎች እንግዲህ አሜን እያለ ነበር ቅድም አንድ አምላክ ስትልና እኔ ጌታን ያገኘ መስሎኝ ደስ ብለኝ ከዛ ደስ እንደሄደ ፎርስ ጋር ነው ያዘው ማለት ነው። እሺ መዝሙር 95 አሁን መዝሙር 95ን በደም ስሙልኝ። በውዳሴና በአምልኮ መካከል ያለውን ልዩነት ነው የምናየው። እሺ እዚህ መዝሙር 95 ላይ ትልቁ ቃል ኑ የሚለው ቃል ነው። ኑ አንድ ፊደል ነች፣ ግን ትልቁ ቃል ነው። የመዝሙሩ ትልቁ ሐሳብ ኑ የሚለው ነው። ይሄ ኑ የሚለው 2 ጊዜ ተጠቅሷል። አንብቢልን ከቁጥር 1 ጀምሮ እስከ 5 ያለው። እሺ ኑ ደስ እያለን ለእግዚአብሔር እንዘምር፣ በድነታችንም አለት እልል እንበል። ምስጋና ይዘን ፊቱን እንቅረብ፣ በዝማሬም እናወድሰው። እግዚአብሔር ታላቅ አምላክ ነውና ከአማልክትም ሁሉ በላይ ታላቅ ንጉሥ ነው። የምድር ጥልቆች በእጁ ናቸው፣ የተራራ ጫፎችም የእርሱ ናቸው። እርሱ ፈጥሯታልና ባህር የእርሱ ናት፣ እጁም የብስን አበጀ። በጣም አሪፍ። አሁን ምንድነው የሚለን? ኑ ይላል አይደል? ሲጀመር ኑ ነው የሚለው። ኑ ምናድርግ? ደስ እያለን ለእግዚአብሔር እንዘምር። ከዛስ እልል እንበል አይደል የሚለው። ከዛስ ቁጥር 2 ላይ በምስጋና በዝማሬ እናወድሰው ነው የሚለው። ስለዚህ እንዘምር የሚል ቃል አለ፣ እልል እንበል የሚል ቃል አለ፣ ምስጋና የሚል ቃል አለ። ስለዚህ ከቁጥር 1 እስከ 5 ድረስ ያለው ምንድነው? ዝማሬ፣ ማወደስ፣ እልል ማለት መጮ፣ መናገር፣ በአንደበት የሆነ ነገር ነው። ይህንን እናድርግ ለማ ለእግዚአብሔር። ለምን? እርሱ ምንድነውና ታላቅ አምላክ ነውና አይደል? ከአማልክትም ሁሉ ይልቅ ታላቅ ንጉሥ ነው። የምድርም ጥልቆች በእጁ ናቸው፣ የተራራ ጫፎችም የእርሱ ናቸው ይላል። ስለዚህ እግዚአብሔር ታላቅ አምላክ ነው፣ ከሁሉ በላይ ነው፣ ፍጥረት ሁሉ የእግዚአብሔር ነው ይላል። አሁን በማክሮ ሌቨል ነው የሚያስቀምጠው፣ ትልቅ አድርጎ ነው እግዚአብሔር የሚያስቀምጠው። ከቁጥር 1 እስከ 5 ድረስ ውዳሴ እናያለን። ውዳሴ ውስጥ ምን አለ? ዝማሬ አለ። ውዳሴ ውስጥ ምን አለ? እልልታ አለ። እነዚህ ነገሮችን ከቁጥር 1 እስከ ቁጥር 5 እናገኛለን። አሁን ወደ አምልኮ እንግባ። ደግሞ አምልኮ የሚለውን ደግሞ ላሳያችሁ። ቁጥር 6 ላይ ምን ይላል? ኑ እናምልከው ነው የሚለው።
ኑ እናምልከው። ቁጥር 1 ኑ ደስ እያለን ለእግዚአብሔር እንዘምር ነው። ቁጥር 6 ላይ ግን ኑ እናምልከው ካለ በኋላ ቀጣይ ቁጥር ምንድነው የሚለው? እንስገድለት ነው የሚለው። ከዛስ በፈጣሪያችን በእግዚአብሔር ፊት እንበርከክ ይላል። ስለዚህ አምልኮ የሚለው ቃል ላይ ቁጥር 6 ላይ ስንመጣ እናምልክ ይላል፣ እንስገድ ይላል፣ እንበርከክ ይላል። የመጀመሪያው ላይስ እንዘምር ነው የሚለው፣ እልል እንበል ነው የሚለው፣ እናመስግን ነው የሚለው። ስለዚህ የመጀመሪያው ከአንድ ቁጥር እስከ 5 ድረስ ያለው ዝማሬ፣ እልልታ በአንድ ላይ ምን ይባላል? ውዳሴ ይባላል። ስግደት፣ መንበርከክ ደግሞ በአንድ ላይ ምን ይባላል? አምልኮ ይባላል። አምልኮ ይባላል። ልክ ውዳሴ ወደ ምን ሊወስድ ይገባል? ወደ አምልኮ ላይ ያመጣ ይገባል። ምን ማለት ነው? እግዚአብሔር ትልቅ ነህ አንተ ኃያል ነህ ብለህ አወድሰ ከዛ በኋላ ትልቅነቱ በህይወት ውስጥ ሲታይ እያመለክ ነው። አምልኮ ሲፈጸም ምን ሀፕን ያደርጋል ከተባለ ቀጣይ ቁጥር ላይ እናም ቁጥር 7 ላይ እርሱ አምላካችን ነውና። መጀመሪያ ላይ ግን እንደዛ አይደለም፣ አምላክ ነው ያለው። በውዳሴ ውስጥ እሱን ነው የምናየው። በውዳሴ ሲሆን ይርቃል፣ አምልኮ ሲሆን ይቀርባል። አምላካችን ነውና። ከዛስ ዛሬ ድምፁን ብትሰሙ። ስለዚህ መጀመሪያ ላይ ይናገሩ ነበር፣ እልል ይሉ ነበር፣ ያመሰግኑ ነበር። ከዛ በኋላ መስገድ ጀመሩ፣ ማምለክ ጀመሩ። ልክ ማምለክ ሲጀምሩ ዝምታ ሆነ። ተመልከቱ፣ ማምለክ ሲጀምሩ ዝምታ ሆነ። ማን ጀመረ መናገር? እግዚአብሔር መናገር ጀመረ። ዛሬ ድምፁን ብትሰሙ በምድረ በዳ በነበራችሁበት ቀን በማሳ በመሪባም እንዳደረጋችሁት ልባችሁን እንዳታደነድኑ ይላል። ስለዚህ እግዚአብሔር ምን ማድረግ ጀመረ? መናገር ጀመረ። አያችሁ፣ እግዚአብሔር መናገር የሚጀምረው ከውዳሴ ወደ አምልኮ ስትመጣ ነው። ከማውራት ወደ ድርጊት ስትመጣ እግዚአብሔር ማውራት ይጀምራል። ዛሬ ድምፁን ብትሰሙ ይላል ዳዊት እዚህ ጋር እንደዛ ይናገራል። ይህንኑ ሐሳብ የዕብራውያን መልእክት ላይ ነው። የዕብራውያን ጻፊ ማን እንደሚናገሩ ይህንን ሐሳብ ይናገራል። ዕብራውያን ላይ ስንሄድ ምዕራፍ 3 ዕብራውያን ምዕራፍ 3 ላይ እንደዚህ ይላል ቁጥር 7 ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙ። ማን እንደሚል? ዳዊት እንደሚል አይደለም፣ መንፈስ ቅዱስ እንደሚል። ስለዚህ አሁን መንፈስ ቅዱስ ሲናገር ምን ይደረጋል? ዝም ብለህ ትሰማለህ ማለት ነው። ምን እንዳታደርጉት? እንዳታስመርሩት። ይሄን ማን ነው የሚናገረው? መንፈስ ቅዱስ ነው የሚናገረው። እነዛ እስራኤላውያን ከግብፅ ሀገር ቢወጡም እንኳን በምድረ በዳ ቀሩ። ለምን? የእግዚአብሔርን ድምፅ አልሰማም አሉ፣ አላመኑበትም። ችግራቸው ታምር አይደለም፣ ታምርማ አይተዋል፣ ብዙ ታምር እናዩት። ችግራቸው አለማመን ነው፣ ሊያምኑ አልቻሉ። ስለዚህ የመንፈስ ቅዱስን ድምፅ አልሰሙም። ስለዚህ ዛሬም ላይ ምን አድርጉ? ድምፁን ስሙ ይላል። ለምን? አምልኮ ተግባራዊ ነው። ስለዚህ ከማወደስ ከመናገር እንዲነ ከማለት አልፈን ወደ አምልኮ ስንመጣ ማን መናገር ይጀምራል? እግዚአብሔር መናገር ይጀምራል። እግዚአብሔር መናገር ይጀምራል። ማወደስ ላይ ኮርፖሬት ነው፣ በህብረት ነው። ኑ ደስ ይበለን ነው። እዚህኛው ላይ ግን ስንመጣ እንስገድ ነው። በግል ነው የምትሰግደው፣ በግል ነው የምታመልከው፣ በግል ነው ራስን ለጌታ አሳልፈ የምትሰጠው። ስለዚህ አምልኮ ግላዊ ነው፣ ውዳሴ በማህበር ነው። አምልኮ ራስን መስጠት ነው፣ ውዳሴ ለጌታ በቃል ማወደስ፣ እሱን ከፍ ማድረግ ነው። ስለዚህ ልክ አምልኮ ስንጀምር ማን መናገር ይጀምራል? እግዚአብሔር መናገር ይጀምራል። እግዚአብሔር መናገር ይጀምራል። አሁን በተለይም ያዕቆብ ላይ እንደዚህ ይለናል። ያዕቆብ ላይ ላንብብላችሁ። ያዕቆብ ምን ይላል? ቆይ ከያዕቆብ በፊት ሮሜ ላይ ላንብብላችሁ። ሮሜ ምዕራፍ 12 ቁጥር 1 ላይ ሮሜ ምዕራፍ 12 ቁጥር 1 በፊት በብሉይ ኪዳን መስዋዕትን ያቀርቡ ነበር። በዛ መስዋዕት በኩል ምን ያደርጉ ነበር? አምልኮ ይፈጽሙ ነበር። መስዋዕት የሚለው ቃል ያው በብሉይ ኪዳን ቁርባን የምንለው ነው። ቁርባን ማለት መቅረብ ማለት ነው። ስጦታ፣ መባ የሚል ትርጓሜ የሚሰጠዋል። ግን በዋናነት ቁርባን ስንል ምን ማለታችን ነው? መቅረብ ማለታችን ነው። ስለዚህ ወደ እግዚአብሔር የሚቀርቡት በቁርባኑ አማካይነት ነው፣ በመስዋዕቱ አማካይነት ነው በብሉይ ኪዳን። ወደ አዲስ ኪዳን ስንመጣ ግን ምን ይለናል መሰላችሁ? ሮሜ ምዕራፍ 12 ቁጥር 1 ላይ ሐዋርያው ጳውሎስ እንግዲህ ወንድሞች ሆይ
ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። አዲሱ መደበኛ ትርጉም ላይ ምንድነው የሚለው? አምልኳችሁ ነው ይላል። ስለዚህ አሁን የምናቀርበው መስዋዕት ምንድነው ከተባለ ሰውነታችን ነው። ሰውነታችን ነው የምናቀርበው። አሁን መስዋዕት የምንለው ከምስጋናው ፍሬ በዘለለ ምንድነው ከተባለ ሕያው የሆነ ሰውነታችንን ነው የምናቀርበው። ስለዚህ ሰውነታችን የእግዚአብሔር መኖሪያ ነው እንጂ የኛ አይደለም። እግዚአብሔር የሚኖርበት እግዚአብሔር የቀደሰው ነው። ስለዚህ አሁን በአዲስ ኪዳን ራስን አሳልፎ መስጠት ነው ምን ምንለው? አምልኮ ምንለው። ስለዚህ ሰውነቱን አሳልፎ የሰጠ ሰው ደግሞ አንደበቱንም ሊገዛ ያስፈልጋል። ያዕቆብ መልእክት ምዕራፍ 1 ቁጥር 26 ላይ እንደዚህ ይላል፣ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። የእርሱ አምልኮ ከንቱ ነው። ምን ሳያደርግ? አንደበቱን ሳይገዛ። አንዳንድ ሰው ምን ይላል? እኔ እኮ አንደበቴ ነው እንጂ ሆዴ ባዶ ነው ይላል። እንዲህ የሚባል ነገር የለም። ጌታ ምንድን ያስተማረው? በልብ ሞልቶ የተረፈው ነው የሚወጣው ነው ያለው። ሞልቶ ሲተርፍ ነው የሚወጣው። ስለዚህ ሆዴ ባዶ ነው አንደበቴ ብቻ ነው የሚናገረው የሚባል ነገር የለም። ልክ አፍን ስትከፍት ውስጥ ያለውን ነገር ነው የምናውቀው፣ ልብን ነው የምናውቀው። ስለዚህ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው እያመለከ አይደለም የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ምንድነው? ከንቱ ነው። ከንቱ ነው በማለት ይናገራል። ስለዚህ አንደበታችን ምን ያሳያል ከተባለ አንደበታችን ካራክተራችንን ያሳያል። ካራክተራችንን ያሳያል። የተቀየረ ሰው ነው ወይንስ አይደለም የሚለውን አንዱ የሚገለጠው በምንድነው? በካራክተራችን ነው፣ በማንነታችን ነው። በዛ ይታያል ማለት ነው። እውነተኛ የሚያመልክ ሰው አንደበቱን ያደረገ ነው፣ አንደበቱን የገዛ ነው። ስለዚህ ራሳችንን ለእግዚአብሔር ለማስገዛት ምናችን ማስገዛት አለብን? አንደበታችንን ማስገዛት አለብን። ለምን? አንደበታችን ካራክተራችንን ስለሚያሳይ ማለት ነው። ልጨምርላችሁ ቆላስይስ መልእክት ምዕራፍ 3 ቁጥር 8 ቆላስይስ 3:8 አሁን ግን እናንተ ደግሞ ቁጣንና ንዴትን ክፋትንም ከአፋችሁም ስድብን የሚያሳፍርንም ንግግር እነዚህን ሁሉ አስወግዱ ተብለናል። እነዚህን ሁሉ ምን አድርጉ? አስወግዱ። ስለዚህ ስሜቱን የተቆጣጠረ አንደበቱን መግዛት ይችላል። አንደበቱን የማይገታ ራሱን ያልገዛ ሰው ነው። ራሱን ያልገዛ ሰው ለእግዚአብሔር ራሱን አሳልፎ መስጠት ማምለክ አይችልም። ማምለክ አይችልም። ስለዚህ አሁንም ደጋግሜ የምነግራችሁ አምልኮ ቀላል አይደለም። አምልኮ ከባድ ነው። በእግዚአብሔር ጸጋ ብቻ የሚቻል ነው። የሚቻል ነው። ለዛ ነው ዕብራውያን ምዕራፍ 12 ላይ የጀመርነው ጥቅስ ላይ ስናይ ይህን ጸጋ እንያዝ ነው የሚለው። የምናመልክበትን ጸጋ ምን አድርግ እንያዝ ይላል ማለት ነው። የምናመልክበትን ጸጋ እንያዝ በማለት ይናገራል። የመጨረሻ አንድ ፖይንት ላስቀምጥ። በተለይም ውዳሴ ሲባል የተለያየ አይነት ውዳሴ አለ። አሁን እኛ የምናውቀው ዝማሬን ብቻ ስለሆነ ነው። ዝማሬ ምን አይደለም? ዝማሬ በራሱ ችሎ አምልኮ አይደለም። ዝማሬ የውዳሴ አንድ ክፍል ነው። ውዳሴ ደግሞ አምልኮ ውስጥ ይመደባል። ይሄንን ሲኩዌንስ ያዙልኝ። እሺ፣ ይሄን ሲኩዌንስ ያዙልኝ። ውዳሴ ውስጥ ምን አለ? ዝማሬ አለ። ውዳሴ ደግሞ ምንለው የአምልኮ አንድ ክፍል ነው እንጂ አምልኮ በራሱ ብቻውን ቆሞ ማለት ዝማሬ ብቻውን በራሱ ቆሞ አምልኮ አይደለም። አንዱ ቃል ያዳህ ይባላል። ያዳህ ማለት እጅን ለያህዌ ማንሳት ማለት ነው። እጅን ማንሳት ማለት ነው ለያህዌ። ይሄ አንዱ የውዳሴ አይነት ነው። ይሄ በብሉይ ኪዳንም ነበር፣ በአዲስ ኪዳንም አለ። ለምሳሌ መዝሙረ ዳዊት ምዕራፍ 7 ቁጥር 17 ላይ እግዚአብሔርን እንደ ጽድቁ መጠን አመሰግናለሁ፣ ለልዑል እግዚአብሔርም ስም እዘምራለሁ ይላል። እዚህ ጋር አመሰግናለሁ የሚለው ቃል ያዳህ የሚል ቃል ነው። እጄን አነሳለሁ እያለ ነው። ለማ ለያህዌ እጄን አነሳለሁ እያለ ነው። ወደ አዲስ ኪዳን ስንመጣ አንደኛ ጢሞቴዎስ መልእክት ምዕራፍ 2 ቁጥር 8 ላይ ሐዋርያው ጳውሎስ እንደዚህ ይላል፣ እንግዲህ ወንዶች በስፍራ ሁሉ አለ ቁጣና አለ ክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ ፈቅዳለሁ ይላል። ስለዚህ በውዳሴ ውስጥ ሆኖ እንዲጸልዩ ምን አደርጋለሁ ነው የሚለው? እፈቅዳለሁ ይላል ማለት ነው። እፈቅዳለሁ ይላል። እንግዲህ ወንዶች ነው የሚለው፣ እህቶች ስለምን አላለም ብትሉኝ
ጳውሎስን ትጠይቁታላችሁ። እንግዲህ ወንዶች ነው የሚለው። ከዛ በኋላ ስለ እህቶች እዛ ላይም ደግሞ ትንሽ ወርዶ ይናገራል። ስለዚህ እናንተን የሚመለከት እዛ ክፍል ላይ ያለ የዚህ ጋር ምንድነው የሚለው? እንግዲህ ወንዶች ነው የሚለው። በስፍራ ሁሉ አለ ቁጣና አለ ክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ ምን አደርጋለሁ? እፈቅዳለሁ በማለት ይናገራል። ይሄኛው ያዳ ተብሎ ይታወቃል። ሁለተኛው ደግሞ ከዚህ ከያዳ ጋር የሚገናኘው እጅን ማንሳት ብቻ አይደለም፣ መስዋዕትን አንድ ላይ የሚቀርብ የውዳሴ አይነት ነበር። ለምሳሌ መዝሙር 50 ቁጥር 23 ላይ ምስጋና የሚሰዋ ያከብረኛል ይላል። ምስጋና የሚሰዋ ያከብረኛል። መዝሙር 50 ቁጥር 14 ላይ ደግሞ ለእግዚአብሔር የምስጋናን መስዋዕት ሰዋ ይላል። ስለዚህ ከምስጋና ጋራ እጅን ከማንሳት ጋራ አንድ ላይ ተገናኝቶ የሚቀርብ ምን ነበር? መስዋዕት ነበር ማለት ነው። የሚቀርብ መስዋዕት ነበር። አሁን የምናቀርበው መስዋዕታችን ምንድነው ከተባለ ሰውነታችንና ዕብራውያን ምዕራፍ 13 ላይ እንደሚናገረው የምስጋና ቃልን ነው ይለናል። ዕብራውያን ምዕራፍ 13 ላይ ይሄኛው ሌላኛ አይነት የምስጋና አይነት ነው። የምስጋና አይነት ነው። ሌላኛው ሻባህ ይባላል። እንግዲህ ፕሮናንሲዬሽን ልክ ላይሆን ይችላል፣ ይቅርታ ዕብራይስጥ ስለሆነ። እሱኛው ምንድነው? ከፍ ባለ ድምጽ እግዚአብሔርን ማመስገን ነው። ጮክ ብሎ ማመስገን ነው። ጮክ ብሎ ማመስገን ነው። ለምሳሌ መዝሙር 63 ቁጥር 3 ላይ ምህረት ከሕይወት ይሻላልና ከንፈሮቼ ያመሰግኗል ይላል። አሁን ያመሰግኗል የሚለው ቃል እኛ አማርኛችን ሁሉ ተመሳሳይ ስለሆነ ነው እንጂ ከፍ ብሎ ድምጽን ማውጣት፣ ጮክ ብሎ መናገር፣ ለእግዚአብሔር ከፍ ባለ ድምጽ ምስጋናን መስጠትን ያሳያል ማለት ነው። ይሄም አንዱ የውዳሴ አይነት ነው። አንዱ የውዳሴ አይነት ነው። አሁን ወደኛ ጋር ስንመጣ ዛማር ይባላል። ይሄኛው የሙዚቃ መሳሪያን እየተጫወቱ በማጨብጨብ ለእግዚአብሔር ምስጋናን ማቅረብ ነው። የሙዚቃ መሳሪያም አለው፣ ታጨበጭባለህ፣ አንድ ላይ ሆነ ለእግዚአብሔር ምን ታደርጋለህ? ምስጋናን ታቀርባለህ። መዝሙር 147 ቁጥር 7 ላይ መዝሙር 147 ቁጥር 7 ለእግዚአብሔር በምስጋና ዘምሩ ለአምላካችንም በመሰንቆ ዘምሩ ይላል። ስለዚህ የሙዚቃ መሳሪያን ተጠቅመ እያጨበጨብክም ለእግዚአብሔር የምታቀርበውን ምስጋና እሱኛውን ዛማር ብለን እንጠራዋለን ማለት ነው። ከዚሁ ከዛማር ጋር ተገናኝቶ ደግሞ ሐላል ይባላል። ይህ ሐላል ደግሞ መጨፈር ነው። እንዳበደ ሰው መንቀሳቀስ ነው። እንዳበደ ሰው መንቀሳቀስ ሐላል ይባላልና ይህ ሐላል የሚለው ሃሌሉያ የሚለው ቃል የተገኘው ከዚህ ቃል ነው አይደል? ሃሌሉያ የሚለው ቃል የተገኘው ከዚህ ቃል። ሃሌሉያ ስንል ያህዌን ማወደስ ማለት ነው። ሃሌሉያ ስንል ያህዌን ማወደስ ማለት ነውና እንዳበደ ሰው መሆን ነው። ለምሳሌ ሁለተኛ ሳሙኤል ምዕራፍ 6 ላይ ከዳዊት ጋር የምናገኘውን ሐሳብ በዚህ ሐሳብ ውስጥ ልናስገባው እንችላለን። በዚህ ሐሳብ ውስጥ ልናስገባው እንችላለን። ወደ አዲስ ኪዳን ስናመጣው ደግሞ ሐዋርያው ጳውሎስ የሚናገረው አንድ የመጽሐፍ ቅዱስ ክፍል አለ። ቆላስይስ ምዕራፍ 3 ቁጥር 16 እስቲ እናንብብልን እንዲሉ ቆላስይስ ምዕራፍ 3 ቁጥር 16 ላይ ያለው ምዕራፍ 3 ቁጥር 16 የክርስቶስ ቃል በሙላት ይኖርባችሁ፣ እርስ በርሳችሁ በጥበብ ሁሉ ተማማሩ፣ ተመካከሩ፣ በመዝሙርና በማህሌት በመንፈሳዊም ቅኔ በማመስገን በልባችሁ ለእግዚአብሔር ዘምሩ። እሺ ምን አለ? መዝሙር አለ፣ ማህሌት አለ፣ ከዛስ መንፈሳዊ ቅኔ አለ አይደል? በቀድሞ ትርጓሜ ደግሞ በዝማሬ ይላል። ሶስቱ ነገሮች ምንድነው ልዩነታቸው? መዝሙር፣ ማህሌት ወይም ዝማሬ፣ መንፈሳዊ ቅኔ። ሶስቱ ልዩነት አላቸው። ሐዋርያው ጳውሎስ እዚህ ቆላስይስ ላይም ኤፌሶንም ላይ ተመሳሳይ ነገር ይናገራል። እርስ በራሳችሁ ተነጋገሩ ይላል። በመዝሙር በዝማሬና በመንፈሳዊ ቅኔ ወይም በማህሌት። እዚህ ጋር ምን አድርጉ ነው የሚለው? ዘምሩ ነው የሚለው፣ አምልኩ አይልም። በእነዚህ ነገር ምን ይደረጋል? ይዘመራል፣ ይወደሳል ማለት ነው። እሺ በእነዚህ ነገር ይወደሳል፣ ይዘመራል። ስለዚህ መዝሙር ምንድነው ከተባለ መዝሙር ማለት የእግዚአብሔር ቃል ነው። መዝሙረ ዳዊት ማለት ነው። ሳልም ነው። ያኔ ቤተክርስቲያን መዝሙረ ዳዊትን በጣም ነበር የምትጠቀመው፣ በጣም ነበር የሚጠቀሙት እና በመዝሙር የሚለው ሳልምን ነው የሚያሳየው። ይሄ ሙሉ ለሙሉ የእግዚአብሔር ቃል ነው። ሙሉ ለሙሉ የእግዚአብሔር ቃል ነው። የምናሻሽለው ነገር አይደለም። ያው በአዲስ ኪዳን መንፈስ ምን ተረጉማቸው ነገሮች ይኖራሉ። እሱ እንደተጠበቀ ሆኖ ግን እዚህ ጋር መዝሙር የሚለው ሳልምን ያሳያል። መዝሙረ ዳዊትን ነው። ይሄ ሙሉ ለሙሉ የእግዚአብሔር ቃል ነው። ሁለተኛው ዝማሬ የሚለው ወይም በአዲሱ መደበኛ ትርጉም ማህሌት የሚለው ማህሌት ነው አይደል የሚለው
እሱኛው ምንድነው የሚያሳየው ከተማረ ትምህርት አዘል የሆነ ግጥም ነው። ሃይመን የምንለው ትምህርት አዘል ምንድነው ግጥም ነው። ግጥሙ ምን ላይ ነው ፎከስ የሚያደርገው? ትምህርት ላይ ነው ፎከስ የሚያደርገው። ዶክትሪን ላይ ፎከስ ያደርጋል። የኢየሱስ ክርስቶስ የማዳኑ ስራ ላይ ፎከስ ያደርጋል። ለምሳሌ ፊልጵስዩስ ምዕራፍ 2 አንዱ ነበር በዛ ጊዜ በነበረችው ቤተክርስቲያን አንዱ የሚጠቀሙት ልክ እንደ ግጥም ፊልጵስዩስ ምዕራፍ 2 ነበር። እሱ በእግዚአብሔር መልክ ሲኖር ሳለ የሚለው ማለት ነው። እሱኛው አቀማመጡ ግጥም በሚመስል መንገድ የተቀመጠውና የጥንቷ ቤተክርስቲያን እሱን እንደ ግጥም ነበር የምትለው ፊልጵስዩስ ምዕራፍ 2 ላይ ያለውን ሐሳብ ማለት ነውና ከትምህርት ነው ያለው። ግጥሙ ትምህርት አዘል ነው። ትምህርት አዘል ነው። አሁንም እንደዛ ይደረጋል አይደል? አንዳንድ ግጥሞች ዝማሬዎቻችን ትምህርት ተኮር ናቸው። እንደዚህ አይነት ነገሮች አሉ። ለምሳሌ የቤኪ መዝሙር ስለ ኢየሱስ ክርስቶስ ምልጃ የሚያወራው የኢየሱስ ክርስቶስ ደም ዛሬም ትኩስ ነው የሚለው ትምህርት ነው አይደል? ትምህርት አዘል ነው። እና ጌታችን ኢየሱስ ክርስቶስ ራሱ ይሄኛውን ነበር የሚጠቀመው የነበረው ምድር ላይ በነበረበት ጊዜ። ማቴዎስ ወንጌል ምዕራፍ 26 ቁጥር 30 ላይ መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ ይላል፣ እራቱን ከሰጣቸው በኋላ። ስለዚህ ትምህርት አዘል የሆነን ምስጋና ነበር ለእግዚአብሔር ያቀረበው እንጂ ኢየሱስ ክርስቶስ እንዲያደርግልኛል አይልም። ትምህርት አዘል የሆነውን ነገር ነው ያደረገው። ሶስተኛው መንፈሳዊ ቅኔ የሚለው ወይም ደግሞ ስፒሪቹዋል ሶንግስ ምንለው። ስፒሪቹዋል ሶንግ ምንለው ምንድነው ከተባለ ይሄኛው ዕለት ዕለት ካለው ህይወታችን ጋራ የሚገናኝ ዝማሬ ነው። እንዲያደረክልኝ፣ እንዲሰራህልኝ፣ እንዲህ የምንለው ነገር አብዛኛው ጊዜ አሁን እኛ የምንጠቀመው ማለት ነው። አብዛኛው ጊዜ የምንጠቀመው ከኛ ህይወት ጋር የሚገናኝ አይደል? አንዳንድ ነገሮች እኮ የሆነ ዝማሬ ከኔ ህይወት ጋር ሊያገናኝ ይችላል። አንዳንድ ነገሮች ልተው ይችላል። ከኛ ህይወት ጋር የሚገናኝ ዝማሬዎች በተመለከተ ስፒሪቹዋል ሶንግ እንለዋለን ማለት ነው። ምትዩ ነገር አልሽኝ? አንተን አመለጠኝ ለጥልጠይቅ ብዬ ነው። ሳውምስ የሚለው ምን አለ? አይ ቲንክ ሁለተኛው ትምህርት አዘል ያልከው ሁለተኛው ነው አይደል? የመጀመሪያውን ምን አልክ? መዝሙረ ዳዊት የእግዚአብሔር ቃል የመጀመሪያው የእግዚአብሔር ቃል ነው መዝሙር የሚለው። መዝሙር የሚለው ሳልም ማለት ነው። መዝሙረ ዳዊት። ኦኬ እዚህ ጋር ምን ይላል? ሳውም አለ፣ ሄም ሳለ፣ ከዛ ስፒሪቹዋል ሶንግስ አለ። ሶስት አይደል? በአማርኛው ደግሞ በ54ቱ በመዝሙር፣ በዝማሬ፣ በመንፈሳዊ ቅኔ፣ በአዲስ መደበኛ ትርጉም በመዝሙር፣ በማህሌት ግን 04 ላይ በመዝሙር በውዳሴ ይለዋል። ማህሌትን ውዳሴ የሚለዋል። ሳልም ምንለው እሱ ነው። መዝሙረ ዳዊት መዝሙረ ዳዊትን እሱን ነው ሳልም ምንለው። ሳልም ምንለው መዝሙረ ዳዊት ነው። እሱ 100% የእግዚአብሔር ቃል ነው። እኛ የምንጽፈው አይደለም። እሱን ነው ያኔ ይጠቀሙበት ነበር። ሁለተኛ ደግሞ ትምህርት አዘል ነው። ትምህርታዊ የሆነ ነገር ዶክትሪን ፎከስ የሆነ ነው። ለምሳሌ ፊልጵስዩስ ምዕራፍ 2 ያልኳችሁ ምዕራፍ 2 ላይ ያለው እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደመቀማት ሳይቆጥሩና የሚለው ሐሳብ እሱኛው ትምህርት አዘል የነበረ ግጥም ነው። የመጀመሪያው ቤተክርስቲያን ትጠቀመው ነበር። በዛ አይነት መንገድ ነበር የምትጠቀመው። ሶስተኛው ስፒሪቹዋል ሶንግ ምንለው ነው፣ መዝሙር ምንለው ማለት ነው። ይሄኛው ስፒሪቹዋል ሶንግ የሚባለው ምንድነው? ዕለት ዕለት ካለው ህይወታችን ጋራ የሚገናኝ ዝማሬ ነው። የሚገናኝ ዝማሬ ነው። እንዲያረክልኝ፣ እንዲሰራህልኝ ምናምን ምንለው ማለት ነው። ስለዚህ እዚህ ጋር ግን ለእግዚአብሔር ዘምሩ በሚለው ሐሳብ ውስጥ ግን ሶስቱ ነገሮች በጣም መሰረታዊ ነገር ናቸውና ባላንሱ መጠበቅ አስፈላጊ ነገር ነው። አንዱ ላይ ብቻ ማዘንበር የለብንም። ትምህርት አዘል የሆነ ግጥም ያስፈልገናል። ዕለት ዕለት ደግሞ ከህይወታችን ጋር የሚገናኝ ደግሞ ዝማሬ ያስፈልገናል። የእግዚአብሔር ቃል የሆነውን ደግሞ መዝሙረ ዳዊትን ደግሞ ላይ ተንተርሰን መዘመር እንችላለን ማለት ነው። ግን ደግሞ አሁን የበለጠ ደግሞ የኛ አድቫንቴጅ ምን መሰላችሁ? የአዲስ ኪዳን ጽሑፎች አሉ። ያኔ እኮ ስላልነበረ ነው፣ ገና እየተጻፈ ስለነበር ነው። አሁን ደግሞ የአዲስ ኪዳን ጽሑፎች አሉ። ከነዚህ የአዲስ ኪዳን ጽሑፎች ተነስተን ግጥሞች መስራት ይቻላል። ሞር ፓወርፉል የሚሆነው እንደዛ ሲሆን ነው። ግጥሞችን መስራት ይቻላል። ምክንያቱም ያው ሙሉ ለሙሉ የእግዚአብሔር ቃል ስለሚሆን ማለት ነው። የኛም ያው ንክኪ ቢኖረው። ስለዚህ በአዲስ ኪዳን ከዝማሬ ጋር ዘምሩ የተባልነው በእነዚህ መንገድ ነው እንጂ በእነዚህ መንገድ አምልኩ አይለንም። በእነዚህ መንገድ አምልኩ አይለንም። ታዲያ
በምን አይነት መንገድ እናምልክ እግዚአብሔርን ከተባለ ይህም ብቻ ብዬ ልጨርስ። ዕብራውያን ምዕራፍ 12 ላይ ያለውን ሐሳብ አንብቢልና ሊዱ የተነሳንበት ጥቅስ ማለት ነው። ዕብራውያን ምዕራፍ 12 ላይ አዲሱ መደበኛ ትርጉም እንዴት እንደሚያስቀምጠው ባላቅም እስቲ ቁጥር 28ን እስቲ አንብቡ። ስለዚህ ከቶ የማይናወጥ መንግስት ስለምንቀበል እግዚአብሔርን እናመስግን፣ ደግሞም ደስ በሚያሰኘው መንገድ በአክብሮትና በፍርሃት እናምልከው፣ አምላካችን የሚባላ እሳት ነውና። እሺ ምን አድርገው ነው ያለው? እናምልከው አይደል? እናምልከው፣ እግዚአብሔርን እናመስግንና እናምልከው። አዎ እንዴት እናምልከው? ቀጣይ ነው የሚነግረን ምዕራፍ 13 በአክብሮትና በፍርሃት። አዎ ይቀጥላል። በአክብሮትና በፍርሃት ይልና እኮ ምን በአክብሮትና በፍርሃት ምንድን ነው የምናደርገው? እናምልከው አምላካችን የሚባላ እሳት ነውና። የሚባላ እሳት ነውና። እሺ ቀጥይ ምዕራፍ 13 አስከነሴ ተቀጥስ ይቀጥላል ሐሳብ እንደውም ይሄ ኦኬ እሺ እርስ በርሳችሁ እንደ ወንድማማች ተዋደዱ፣ እንግዶችን መቀበል አትርሱ። እሺ አያችሁ አይደል? ስለዚህ አሁን አምልኮ እንዴት እናምልከው? እርስ በራሳችን በመዋደድ አይደል? እርስ በራሳችን በመዋደድ ከዛስ ቁጥር ቀጣይ ቁጥር እንግዶችን መቀበል አትርሱ። እንግዳን በመቀበል ከዛስ አንዳንዶችን ሲያደርጉ ሲያውቁ መላእክትን አስተናግደዋል እና በስር ላይ ያሉትን ከእነሱ ጋር እንደታሰራችሁ ናችሁ አስቧቸው። እስረኞችን በማሰብ እናምልከው። ከዛስ እሺ ዋው this is nice በሰው እጅ የሚንገላቱትን ራሳችሁ መከራ እንደምትቀበሉ አድርጋችሁ አስቧቸው። ያው እስረኞችን አስቧቸው። እሺ በዚህ እናምልከው። እሺ በሰው እጅ የሚንገላቱትን ራሳችሁ መከራ እንደምትቀበሉ አድርጋችሁ አስቧቸው። ራሳችን ላይ እንደሚሆን በሰው ራሳችን ላይ እንደሚደርስ አድርጋችሁ እያሰባችሁ እንትን በሏቸው። እሺ ከዛ ጋብቻ በሁሉም ዘንድ ይከበር፣ መኝታውም ንጹህ ይሁን። ምክንያቱም እግዚአብሔር በአመንዝሮችና በሴሰኞች ሁሉ ላይ ይፈርዳል። እሺ ስለዚህ እንዴት እናምልከው? በቅድስና በመኖር እናምልከው፣ በጋብቻ እናምልከው። እግዚአብሔር ማን ላይ ይፈርዳል? ሴሰኞች ላይ አይደል? ሴሰኛ ምን ማለት ነው? ከአንድ በላይ የሚፈልግ ማለት ነው። ስለዚህ አምልኮ የሚገባው ማን ነው? አንዱ አምላክ ብቻ ነው። ከአንዱ አምላክ ውጪ ሌላ አምላክ ምናመልክ ከሆነ ምን እያደረግን ነው? ጣዖት እያመለክን ነው። ስለዚህ ጋብቻ አንድ ለአንድ ነው። ልክ እኛ የምናመልከው እግዚአብሔርን ብቻ እንደሆነ የአምልኮ ማሳያ ነው ጋብቻ። አንድ ለአንድ አንድ ሰው ማን ነው ማምለክ ያለበት? አንዱን እግዚአብሔር ነው። ስለዚህ አመንዝራዎችን እግዚአብሔር ይበቀላቸዋል ሲል በሌላ አገላለጥ ከእግዚአብሔር ውጭ ያሉትን ሌሎችን የሚያመልኩ እግዚአብሔር ይበቀላል። ጋብቻ ምን ማሳያ ነው? ይሄን አምልኮ ማሳያ ነው። ስለዚህ እንዴት እናምልኮ? በቅድስና በመኖር አንድ ለአንድ በሆነ ግንኙነት እግዚአብሔር እናምልኮ። እሺ እንቀጥል። ራሳችሁን ከፍቅረ ንዋይ ጠብቁ፣ ባላችሁ ነገር ረክታችሁ ኑሩ። በመጠን በመኖር እናምልከው፣ ገንዘብን ባለመውደድ እናምልከው። እሺ ምክንያቱም እግዚአብሔር ከቶ አልተውህም በፍጹም አልጥልህም ብሏል። እግዚአብሔር አይተውንም። አያችሁ፣ እሱ የምናመልከው እስከሆነ ድረስ እግዚአብሔር ምን አያደርገንም? እግዚአብሔር አይተውንም። ስለዚህ በገንዘብ ላይ ዲፔንድ አንሁን። ህይወታችን ለገንዘብ አሳልፈን አንስጥ። ቅድም እንዳልነው ለጌታና ለገንዘብ መገዛት አይቻልም። ወይ አንዱን ይወዳል ወይም አንዱን ይጠላል። ስለዚህ እዚህ ጋር ምንድነው የሚለው? ስለዚህ በድፍረት ጌታ ይረዳኛል፣ አልፈራም፣ ሰው ምን ያደርገኛል እንላለን። እሺ ቀጣይ እንዴት እናምልከው? ጌታ ረዳቴ ነው፣ አልፈራም፣ ሰው ምን ያደርገኛል እንላለን። የእግዚአብሔርን ቃል የነገሯችሁን መሪዎቻችሁን አስቡ፣ የኖራቸውን እየተመለከታችሁ በጣም አሪፍ። ስለዚህ የቀደሙትን በእምነት እንዴት ኖሩ የሚለውን እያየን በዛ አይነት መንገድ እኛም እየኖር እናምልከው። እሺ በእምነታቸው ምሳላቸው ኢየሱስ ክርስቶስ ትላንት ዛሬም ለዘላለም ያው ነው። ኢየሱስ ክርስቶስ ትላንትና እስከ ዘላለሙ ያው ነው። ስለዚህ የምናመልከው አካል ምንድን ነው? ሁሌም ያው ነው፣ ሌላ የለም ብሎ ካረግሽው ያለች ይህን ሳይሰማት ያለሽ አይ ሚውት ነው ጫለ አይ ችግር የለም። እሺ
ስለዚህ ኢየሱስ ክርስቶስ ትናንትናም እስከ ዛሬም እስከ ዘላለሙ ያው ነው። ቀጥይ። በልዩ ልዩ አይነት እንግዳ ትምህርቶች አትወሰዱ። ልባችን የሚጸናው በጸጋ እንጂ የምግብ ስርዓት በመጠበቅ አይደለም። ስለዚህ ምን ማለት ነው? በእንግዳ ትምህርት አይሆን አምልኳችን፣ በእውነተኛ ትምህርት ይሆን አምልኳችን። በመብል አይሆን አምልኳችን ማለት ነው። በዚህ የሚሰሩባት ምን አላሉ አልተጠቀሙምና። ፊልጵስዩስ ምዕራፍ 3 ቁጥር 19 ላይ ምንድነው የሚለው? ሆዳቸው አምላካቸው ነው። ስለዚህ ለሆድ ብለህ እውነት የምትክድ ከሆነ ለሆድ ብለህ ጌታ የምትገፋ ከሆነ በመብል አይሆን አንተ አምልኮ። ቅድም ምን ብለናል? አልደራደርም በአንተ ጉዳይ ብለን ዘምረን አወድሰን በሱ ጉዳይ ላይ በመብል ጉዳይ ላይ የምንደራደር ከሆነ እያመለክን አይደለም። ስለዚህ በምን አይሆን? በመብል አይሆን፣ በመብል አይሆን በማለት ሐዋርያው ጳውሎስ ይናገራል። ስለዚህ እነዚህ ነገሮች በተለይ ዕብራውያን ምዕራፍ 13 ላይ እንዴት ይሁን፣ እንዴት አይሁን፣ እንዴት ይሁን ወንድሞችን በመውደድ እንዴት አይሁን ገንዘብን ባለመውደድ። ንጽጽሩ እንደዛ ነው። እንዴት ይሁን አምልኳችን? ወንድሞችን በመውደድ። እንዴት አይሁን? ገንዘብን ባለመውደድ። አያችሁ? ገንዘብን ባለመውደድ። እንዴት ይሁን? እንግዳን በመቀበል። እንዴት አይሁን? እንግዳ የሆነ ትምህርትን ባለመቀበል። ይሄ ነው ሐሳቡ። እንግዳ የሆነ ትምህርትን ባለመቀበል፣ በመጠን በመኖር ባለህ ነገር በመርካት። የቀደሙ አባቶች እንዴት ነው እግዚአብሔርን ያመለኩት ብለው እያየ በእነሱ መንገድ መከተል፣ በዚህ አይነት መንገድ እናምልክ በማለት ያው የዕብራውያን ጻፊ ያው ይናገራል ማለት ነው። የዕብራውያን ጻፊ ይናገራል። ስለዚህ በአጠቃላይ እግዚአብሔርን የሚያመልኩ ሰዎች በተመለከተ እግዚአብሔር የገባው ተስፋ ምን ይመስላል ከተባለ ሁለተኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 9 አንብቢልና እንጨርስ። ምዕራፍ 2 ቁጥር 9 ጌታ በእውነት እያመለኩት የሚኖሩትን ከፈተና እንዴት እንደሚያድናቸውና አመፀኞችን እየቀጣ ለፍርድ ቀን እንዴት ጠብቆ እንደሚያቆያቸው ያውቃል። ቀጥል። በቃ ስለዚህ ጌታ እግዚአብሔር የሚያመልኩትን ከፈተና እንዴት እንዲያድን በደለኞችንም ይልቁንም በርኩስ ምኞት የስጋን ፍትወት እየተከተሉ የሚመላለሱትን ጌትነትንም የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንደሚጠብቅ ያውቃል። ስለዚህ በትክክለኛው መንገድ ጌታን የሚያመልኩትን ሰዎች እግዚአብሔር ከፈተና ምን ያደርጋቸዋል? ያድናቸዋል፣ ያድናቸዋል። ይሄ በአምልኮ ውስጥ የተሰጠ ጋራንቲ ነው ማለት ነው። በአምልኮ ውስጥ የተሰጠ ጋራንቲ ነው። እንግዲህ ርዕሱ በጣም ሰፊ ነው። ፈጠን ካልኩባችሁ እንግዲህ በጣም ይቅርታ። ግን ያው ዛሬ መጨረሻ ቀናችን ስለሆነ ቢያንስ የተወሰነ ነገር እንድትይዙ በማሰብ ነው። ሌላ ጊዜ ደግሞ ጌታ እድል ከሰጠን በህይወት ከቆየን ከተገናኘን ሌሎች ሐሳቦች በጣም እናነሳለን። ዕብራውያን ምዕራፍ 13 በራሱ ብቻውን በደንብ ሊወራበት የሚገባ ሐሳብ ነው። ስለዚህ አምልኮ ስንል በጣም ባጭሩ ይህን ይመስላል። ጥያቄ እንደሌላችሁ በማሰብ እንለያይ ማለት ነው። ወዴት ቆይ ጸጋ ይብዛልን። ሜላዬ በጣም ነው የምናመሰግነው። እሺ ጸጋ ይብዛልህ እያላችሁ የባረካችሁ ጥያቄ ያላችሁ ካላችሁ አንድ ቁጥር ጻፉልኝ። 14 ገስት ላይ ያለ የሚጠብቀኝ። ከዛ ውስጥ ግን እንግዳ አልኩኝ ጥያቄ የሆነ ብቻ አንድ ቁጥር ጻፉልኝ ፕሊስ። የገባችሁ ከምንጠያየቅ ጥያቄ ነው አይደለም የሚለው። ከመጀመሪያው ጀምሮ ደግሞ የነበራችሁ መድገም ስለማይቻል የነበራችሁ ከመጀመሪያው ጀምሮ የነበራችሁ ሰዎች ገስት ሪኩዌስት ላይ ያላችሁ አንድ ቁጥር ጻፉልኝ ፕሊዝ። አሜን አሜን። ተባረክ። ጸጋ ይብዛልን። ሜላ አሜን። ኧረ ህይወት አሁን ከመጣሽ ስንጨርስ እሺ አንድ ቁጥር ጻፉ ጋይስ። ገስት ሪኩዌስት 15 ሰው አለ። ኤቢ ሪኩዌስት ላኪልኝ። ዳኒ ገስት ላይ ነበርክ መሰለኝ። እሺ አንተላ ተዘግቷል። ገስት ሪኩዌስት መላክ አለብህ። ኦኬ እሺ
ዳኒ የሚለው አካውንት እየገባ ሌላ እንትን ጥያቄ ያላችሁ ሰዎች ካላችሁ ፕሊዝ አንድ ቁጥር ጻፉልኝ። እሺ አንድ ቁጥር ጻፉልኝ። ዳኒ ጠይቅሽ ጥያቄህን። ሌሎቻችሁ ግን አንድ ቁጥር ጻፉልኝ ፕሊዝ። አዎ ይሰማል። አንድ ቁጥር የምትጽፉ ሰዎች ገስት ሪኩዌስት ላኩ። እሺ መሳብ ስለማልችል ገስት ውስጥ ያላችሁ ደግሞ 15 ሰዎች ትታዩኛላችሁ። ጥያቄ ካልሆነ አውርዱት። ሪኩዌስታችሁ ከሆነ ግን አንድ ቁጥር ጻፉልኝ። አዎ እሺ ቀጥል ዳኒ። ዳኒ ቀጥል። ዳኒ ነው መሰለኝ ስም። ይቅርታ ኔትወርክ ነው። አዎ ይሰማል። አሁን ኔትወርክ በራሱ ሚዩት ያደርጋል። እሺ እዮብ ቀጥልሽ። የዳኒ ኔትወርክ እየሰራ አይደለም። የታርቂዋል። ሰላም ናችሁ ቅዱሳን? እግዚአብሔር ይመስገን። ጌታ ይክበር። በጣም ደስ የሚል ጊዜ ነበረ። ሁሉንም ተከታትያለሁ። ሜሎስ በዚህ አጋጣሚ በጣም የምወድና የምከታተል ሰው ነኝ። ብዙውን ጊዜ ታችሁኝ የትም ቦታ ሳገኝ በጣም ብዙ ጥሩ ትምህርት ነበረ። ዛሬም ከዚህ በፊትም ብዙ ጊዜ እከተላለሁ። ጌታ ኢየሱስ አብልጦ ይባርክ። እኔ ከዛሬው ሳይሆን ባይሆን እዚህ ወጣ ለጥያቄ ነው። እዚህ ዘዳግም 6:4 ላይ መሰለኝ እነኚህ የሰው ልጆችና የእግዚአብሔር ልጆች የሚለውን ሲነሱ ይሄ አሁን ዛሬ የአምልኮና የውዳሴውን በጣም ድንቅ ትምህርት ነበር። እዚህ ቅድም ደግሞ አሁን የሚጠይቀው የሰውና የእግዚአብሔር ልጆች የተጋቡ የሚለው ልዩነቱ ደጋግሜ እንትን አልኩኝ፣ ሊይዘው አልቻልኩም። እሷን ጊዜ ካገኘ ካልሆነ ደግሞ በሌላ ቀን ደስ ይለኛል። ጊዜ ካለ ግን እሷን ልዩነቱ። አመሰግናለሁ። እሺ ጸጋ ይብዛልህ። ያው የዛሬው ርዕሳችን አምልኮ ስለሆነ የእግዚአብሔር መንግስት ጋር በተገናኘ የአንተን ጥያቄ ከተቀበልኩ ሌላም ሰው ሌላ ጥያቄ አለኝ ብሎ ስለሚገባ ፌር ስለማንሆን ሌላ ጊዜ ላይ እገባበታለሁ፣ ወይም ደግሞ ሌላ ጊዜ ቤት ስንከፍት ጥያቄን አድሬስ አደርጋለሁ ከታላቅ ይቅርታ ጋር። እሺ ተባረክ። አሜን። እሺ ጋይስ በጊዜ ለመቆጠብ ያክል ፕሊዝ አንድ ቁጥር ጻፉልኝ ወይም ሪኩዌስት ላኩ። ገንዬ እሺ ቀጥይ። ገስት ላይ ስላለሽ አንቺ ቀጥይ። እሺ ቴንክ ዩ ሊዲ። ጌታ ኢየሱስ ይባርከህ። በእውነት በጣም ደስ የሚል ትምህርት፣ ራሳችንን እንድናይ ራሳችንን እንጠይቅ። በእውነት እግዚአብሔርን እናመልካለን ወይ? አምልኮ ማለት ራስን መስጠት ነው። ምን ያህል ለእግዚአብሔር ሰጥቻለሁ እያልኩኝ በቃ አንተ ብዙዎቹን ስትዳሰስ እኔ ምን ያህል ነው ለእግዚአብሔር ራሴን የሰጠሁት እያልኩኝ እያየው ነበረ እና እንዴት በቃ ጌታ ይባርክ። ግን ከዚህ በፊት በቀደም ሳምንት የሆነውን ምስክርነት ልንገራችሁ። ሳምንት ዕለት በጣም በብዙ ነገር ውስጥ ነበርኩኝ። በጣም አጉረመረም ነበር። በቃ ነገሮች ሁሉ አስጠልተው ነበር። በቃ ህይወት አንድ አይነት ሆኖብኝ በጣም እንትን እያልኩ ነበር። እንደውም ሰዎችን ሁሉ ብሌም እያደረግኩ ነበር እና ከሌኮ እንዲና እንዲያ ያደርጉብኝ ነበር። ዛሬ የምኖረውን ህይወት ባልኖርኩት ነበር እያልኩኝ በጣም ነበረ ስናወጥ የዋልኩት ማለት ነው። እና ሌላ ቤት ልገባ ብዬ ከዛ እናንተን አየኋችሁና ገባሁኝ። ከዛ ትምህርቱ በቃ ራሳችንን በቃ ከኑሮ ላይ ከገንዘብ ላይ
አይናችንን እንድናነሳ ነበርና በቃ እኔን በጣም ነው የለወጠኝ። ሳምንት ሆኖኛል። በቃ የሰው ህይወቱ በገንዘቡ ብዛት አይደለም እያልኩኝ ለራሴ በጣም እየነገርኩት ጭራሽ እነዛ ሳማራቸው የነበሩትን ሰዎች ሁሉ አላሰብኳቸውም ሳምንትን ሙሉ እና በቃ እኔ እንጃ እግዚአብሔር ነበር ያስገባኝ። እግዚአብሔር ደግሞ በሰማርከው ትምህርት ፈውሶኛል እና ጌታ ኢየሱስ ይባርክ፣ ጸጋ ይብዛልህ። ዛሬ ደግሞ ራሴ እንድመለከት ነው ያደረገኝ። በቃ ምን ያህል እግዚአብሔርን እያመለኩት ነው። ራሴን ለእግዚአብሔር በእውነት ሰጥቻለሁ ወይ? አዎ እንዘምራለን፣ እንደዚህ እንላለን፣ ግን አምልኮ የተለየ ነው። አምልኮ ማለት በፍጹም ራስን ለእግዚአብሔር መስጠት ነው። ከእግዚአብሔር ጋር መጣበቅ ነው። የሆነ ነገር ከሆነ ነገር ጋር ሲጣበቅ መለየት በጣም ከባድ ነው አይደለ? በመካከል ምንም ስፔስ አይኖርም ማለት ነው። የኛም አምልኳችን እንደዚህ ነው ሊሆን የሚገባው። ከእግዚአብሔር ጋር ልንጣበቅ ነው የሚገባው። በመካከል የሚገቡ ነገሮች ሊኖሩ አይገባም። ለምሳሌ ባለፈው ሳምንት ምንድነው ስናወጥበት የነበረው ነገር ህይወት፣ ኑሮ፣ ይሄ ያ እያልኩ ምድራዊ ነገርን ስመለከት የኛ ግን አምልኮ ከሆነ እውነተኛ ራሴን ለእግዚአብሔር ከሰጠሁኝ እነዚህ በመካከል የሚገቡ ነገሮች አይኖሩም ነበርና ዛሬ ደግሞ የባለፈውን ሳምንት ትምህርት የሚያጠናክር በቃ ህይወታችንን እንድናይ እግዚአብሔርን የሚያመልኩ በእውነትና በመንፈስ ሊያመልኩ እንደሚገባ አምልኳችን እውነተኛና በመንፈስ የሆነ እንደሆነ እንደገና ደግሞ ትልቁ ያየሁት ነገር ጌታ ኢየሱስ ክርስቶስ ራሱ የእግዚአብሔር መቅደስ እንደሆነ በቃ በጌታ በኢየሱስ ነው እውነተኛ አምልኮ ወደ እግዚአብሔር የምናቀርበው፣ መካከለኛው ኢየሱስ ክርስቶስ እንደሆነ። እውነተኛ አምልኮ ደግሞ ለማቅረብ መጀመሪያ እኛ እግዚአብሔርን ማወቅ እንዳለብን፣ ወደ እግዚአብሔር መጠጋት እንዳለብን፣ መዳን እንዳለብን ነውና ጌታ ይባርክ፣ ጸጋ ይብዛል። በእውነት ተባረክ። ልድዬም ተባረክ፣ ጸጋ ይብዛልሽ።